ይቅርታ ጋራ በእናታችሁ ይሄው ጎንበስ ብዬ እየጠየኳችሁ ነው። ከትልቅ ይቅርታ ጋራ አዳምጡኝ። ሀቢባዬ ስላገኘሁሽ በጣም ደስ ይለኛል። እሺ ሚዩት አድርግ ወንድሜ፣ እስከዛ ታሜ እስኪመጣ። እሺ ይሰማችኋል አይደለ? አዎ ይሰማናል፣ ይሰማል። ድንገት ገብተሽ አስደነገጥሽ ነበር። ጥሩ ሀቢባ፣ በተደጋጋሚ ቲክቶክ ገና በቅርብ ነው የጀመርኩት እና ለአንቺ ብዬ ቲክቶክ ቪዲዮ ሰርቻለሁ። እንዲደርስሽም እንትን ብዬ ነበረ። ላይደርስ ይችላል ሜቢ፣ ግን ፎቶዋን ለጥፌ እጠራት አለሁኝ መልስ ልሰጠኝ ይገባል ብለሽ በሰሞኑ እግረኛ ሚዲያ ላይ ቀርቤ መነጋገሪያ የሆንኳት ልጅ ነኝ እኔ ማለት ነው። ካስታወሽኝ አሚና ማለት ነው፣ የሱሱ እናት። ማነው ስምሽ? አዎ ፎቶዋን ለጥፌ እጠራት አላልኩም? እንደውም ስፈልግሽ ነበር። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አመሰግናለሁ። ኔትወርክ ብዙ የለኝም፣ ገጠራማ ቦታ ነው ያለሁትኝ ሀቢባዬ። በእርግጥ የሰው ልጅ በተናገርኩት ነገር ነው አንቺ እንድታዳምጪኝ የቻልሽው። የኢትዮጵያን ሕዝብ በተናገርኩት ንግግር ነው ሊፈርደኝ የቻለው ማለት ነው። እዚህ ጋር ግን ቦታው ልጁ ወተት እንደ አንቺ እንደመለሽልኝ ነው እየመለስኩልሽ ያለሁት። ልጁ ወተት የሚያቀብላት በጓደኞቹ ነው። የሆነ ነገር የሚያቀብላት ስለሚፈራት። አዳምጪ አሚና፣ አንድ ጥያቄ ይጠይቅሽ። እኔ ፎቶዋን ለጥፌ እጠራታለሁ ያልኩበትን ቪዲዮ ስታመጪልኝ ከአንቺ ጋር አነጋገራለሁ። ውሸትሽ ከዚህ ጋር ጀመረ። እኔ አንቺን ፎቶዋን ለጥፌ እጠራታለሁ ያልኩበትን ክፈቺ እና አሰሚኝ መጀመሪያ ማለት አይደለም። ይቅር ታዲያ ለምን ትጨማምሪያለሽ? ባልሽ ላይም እንደዚህ ነው ያደረግሽው። ለምን ትጨማምሪያለሽ? እኔ አዳምጪኝ አሚናት፣ እኔ ለመነጋገር ዝግጁ ነኝ። ይኸውልሽ እኔ ለመነጋገር ዝግጁ ነኝ። እኔ ኢንተርቪውሽን ከፍቼ አስተያየት ነው የሰጠው። አዳምጪኝ፣ አስተያየት ነው የሰጠሁት። ዋን ሰከንድ ለማመጥና እኔ መጀመሪያ ያላልኩትን ስላልሽ ያላልኩትን ብለሽ ስለጀመርሽ አዳምጪ። እኔ ከፍቼ ኢንተርቪውሽን ሰምቼው ከዛ አስተያየት ነው የሰጠሁት። ምንድን ነው እንደ ማንኛውም ሰው አስተያየት የሰጠሁትኝ። ባልሽ አጠገብሽ ተቀምጠው ልጁን ለባዳ እሰጣለሁ ስትይ እኔ የወንድ ልጅ እናት ነኝ። ሴት ስለሆንኩኝ ብቻ ሴቴ ስታጠፋ ዝም ብዬ ከጎኗ አልቆምም። ገባሽ? ባልሽ ከጎንሽ ተቀምጦ ምን ያህል እንደማታከብሪው ልጄን ማሳደግ እችላለሁ፣ የባጃጅ ሹፌር ነኝ፣ ለእኔ ስጭኝ እያለሽ ለአንተ አልሰጥም ለባዳ ነው የምሰጠዋልሽ። ይህ ምን ማለት ነው? ትክክል ነኝ ነው የምትይው እንጂ እችላለሁ ላሳድግ ልጄን ስጭኝ እያለ እጁን እየዘረጋ አልሰጥክም ለአንተ ለባዳ ነው የምሰጠው ማለት ምን ማለት ነው? አሁን ተናገሪ። መድረኩን ለቅቄልሻለሁ። እሺ እሱ ነው ያስቀየመሽ። እሱ ካስቀየመሽ ትልቅ ይቅርታ። በነገርሽ ላይ የኢትዮጵያ ሕዝብ እኔ ባሌን የበለጠ እኔ ያውቀዋለሁ። ከኔ እልቅስ የኢትዮጵያ ሕዝብ አያውቀውም፣ ባለቤቴ ማለት ነው። አመሉን በደንብ አድርጌ ጠንቅቄ ስለማውቅ ነው። ደግሞም ቅድም ለተናገርኩት ነገር ትልቅ ይቅርታ ጠይቅሻለሁ ሀቢባዬ። ሰው ነው። አረ ሀቢባም እንደዚህ እንትን እያለችሽ ነበር፣ ለእሷ መልስ ስጪ፣ ፎቶ አለጥፌ እጠራሻለሁ ስትል ነበር እና መልስ ስጪ ስላሉኝ ነው። እኔ አየሁ አላልኩሽም ሀቢባዬ፣ ትልቅ ይቅርታ። ስለዛ እኔ አሁን እንደዛ ያልኩበት ምክንያት ትልቅ ምክንያት አለኝ። ለሱ አልሰጥም። ደጋግሜ አሁንም የምነግራችሁ ነገር ቢኖር ለሱ አልሰጥም። ፕሊዝ ተረዱ። ለምን ቢባል ምክንያቴ ብዙ ነው ማለት ነው። እሱ አሁን እዛ ጋር መጥቶ አሳምኗል። ጥሩ ሰው ይመስላል እዛ ጋር ማለት ነው። እኔ ነኝ የማውቀው የበለጠ ከሰው ከህዝቡ። እናንተ አነጋገራችን ተረድታችሁ አዳምጣችሁ ነው እንጂ የፈረዳችሁት። የበለጠ እኔ ነኝ የማውቀው አመሉ ማለት ነው። አሁንም ቢሆን አልሰጥም። ትንሽ እንደዛ ያልኩበት ምክንያት እኔ ደግሞ ለኢትዮጵያ ህዝብ ሰጣለሁኝ፣ አሳድጉልኝ፣ ተቀበሉኝ ያልኩበት ምክንያት ልጄን ጠልቻት አይደለም። በልጄ ብዙ ተፈትኛለሁ ማለት ነው። ስነግራችሁ ብዙ ስለተፈተንኩኝ ቢያንስ ጭንቅላቴን ያመኛል፣ ልቤን ያመኛል። በሽተኛ የሆንኩ ልጅ ነኝ እኔ ማለት ነው። እዚህ ጋር ተረጅኝ ሀቢባዬ፣ ሴት ልጅ ነሽ። ሁላችሁም የወለዳችሁ ብቻ ታውቁታላችሁ። ከአንድም ሁለት ጊዜ አረብ ሀገር ተጉዤ ይቆራረጣል እና ብዙ በውስጥ የተዳፈነ ሰዓት ቢያንስ ብዙም ያላወራችሁ ያልነገርኳችሁ ነገር አለ ማለት ነው። እና ስለዛ ስለሚያመኝ ምናልባት የሆነ በቃ ወይ ሌሊትም ሊሆን ይችላል አላውቅም፣ ቀንም ሊሆን ይችላል የሆነ ቦታ ላይ ትንሽ ልቤን ተንስቶብኝ በወድቅ ልጄ ትጎዳለች። ስለዛም ልጄ ሰው ያስፈልጋታል በሚል ነው ልቤን አታከምኩኝ። ልቤ ጤነኛ ተሆነ ቢያንስ እኔ አሁን ገንዘብ እኮ አሁን ፍላጎቴ እኔ ገንዘብ አይደለም። ፕሊስ ተረዱኝ የኢትዮጵያ ሕዝብ፣ እኔ ፍላጎቴ ገንዘብ አይደለም። ቪዲዮ ሰርቻለሁ። እኔ በጣም እፈራ ነበር፣ የመናገር እንትን የለኝም።
ጀግና ሁኜ ግን ቁርጥ አድርጎልኝ ዛሬ ተናግሬ ቪዲዮ ለቅቄያለሁ በቲክቶኬ ማለት ነው። እና እኔ ገንዘብ አልፈልግም። በተቻላችሁ አቅም እዛው ሐኪም ቤት አለ የምትሉበት ስለ ልቦና ልቤን በጣም ያመኛል፣ ጭንቅላቴን ያመኛል። አሳክሙኝ። እኔ መታከም ብቻ ነው የምፈልገው። ገንዘብ በጥሬ አትስጡኝ አልፈልግም። ጤና ከሆንኩኝ ልጄን በአይኔ አይቼ ማሳደግ እፈልጋለሁ። እሱንም ልቦና ይስጠው። ለእሱም ቂም የለኝም። ያደረገኝን አድርጎኛል። በጣም ስላዳመጣችሁ በጣም አመሰግናለሁ። በተረፈ ብዙ ያላወጣሁት ነገር አለኝ። ከትልቅ ይቅርታ ጋራ ይሄው ትልቅ ይቅርታ ጠይቃለሁ። አሁን በሰሞኑን ትንሽ ኢንተርቪው ተደርጎልኛል። ድንጋይ ይዤ ይቅርታ ጠይቃችኋለሁ። እናንተን ለመሰላችሁ ነው አላውቅም። አዳምጣችሁ መስሏችኋል። ውሸትሽን ነው እያላችሁ ቪዲዮን እየቆራረጣችሁ ምናምን ለጥፋችሁ ሰርታችሁብኛል ብዙዎቻችሁ። ግን እነሱም ለእኔ አሚና ማንም ኢንተርቪውሽን አላየም ነበር። እኔ ነኝ ላይቭ ላይ ስለከፈትኩት ከዩቱብ ላይ እያመጡ እየለጠፉ እኔ ነኝ ቪው ያሰጠሁሽ። እኔ ነኝ ላይቭ ላይ ከፍቼ አስተያየት ስለሰጠሁበት እኔ አስተያየት ስለሰጠሁበት ነው ታሪክሽ የገነነው። ሰዎችም ሀቢባ አስተያየት ሰጥታበታለች፣ ስለዚህ ውሸታምነትሽ ጎልቶ ወጣ ብለው አምጥቶ የሰጡሽ። እንደገና ምን አልሽ? ገባሽ? ሀቢባ ፎቶሽን ለጥፌ እጠራሻለሁ ብለሻል አልሽ። አየሽ? ስለዚህ ያላየሽውን ነገር አትናገሪ። ይቅርታ ስለጠየቅሽኝ አይደለም ስላየ ቢያንስ እንድታስገብኝ የተጠቀምኩት እድል ነው። ብዙ ጊዜ ፈልጌሽ ነበር ሰዎችን። ይሄ እኮ እንድታስገብኝ የተጠቀምኩት እድል ነው ማለት ማኒፑሌት እያረግሽኝ ነው። እኔ እንዳስገባሽ ያላደረግኩትን አረግሽ ስትይኝ ተናድጄ እንዳስገባሽ ነው። እኔ ደግሞ እንደዛ ሰዎች እንዲጠቀሙብኝ የምፈቅድ ሰው አይደለም። የሚያዳምጥ ይቅርታ ጠይቃለሁ። በቃ በእናትሽ የሰው ልጅ ይሳሳታል። በቃ እሱን ይሻለው አሚናት ነው ልሽን ያሁን እንደ እህት እረዳሻለሁ። የምረዳሽ ምንድነው? መጀመሪያ ስልክ ቁጥርሽን ትሰጭኛለሽ፣ በውስጥ ሰጭኝና ኬዝሽን እንዳጣራ ፈቃደኛ ነሽ? እኔ ሰዎች ልኬ የህግ አካላት ልኬ የምትኖሪበት አካባቢ እውነት መኖሪያ እንዳልነበረሽ፣ እውነት ይሄ ሰው የቤት ኪራይ ይከፍልልሽ እንዳልነበረ፣ ይረዳሽ እንዳልነበረ እኔ የራሴ ሰዎች አሉ እንዳጣራ ትፈቅጂልኛለሽ? ችግር የለውም ሀቢባዬ፣ ችግር የለውም፣ ሰጥሻለሁ። ምንም ችግር የለውም። ግን አንድ ነገር ስጠይቀሽ እኔንም ልትተባበሪኝ እውነቲቱን እንድታወ እሱ በዛ ቦታ ላይ አብርሃም አሚናት አዳምጪ። የቤት ክራይ እየከፈለ እንደሆነ አንቺ ግን ቤት የለኝም ጎዳና ወድቅ ያለው ነው ያልሽው ኢንተርቪው ላይ። እሱ የቤት ክራይ ገና የሚያልቀው በ12 እንደሆነ የቤት ክራይ እየከፈለልሽ እንደሆነ የአካባቢው ሰዎች ምስክር እንደሚሆኑ አከራይ ምስክር እንደሚሆኑ ባጃጁን በቢላ የባጃጁን ሸራ በቢላ እንደቀደድሽበት ባጃጁ ልታቃጢ ክብሪት ሂደት ስትዞሪ ፖሊስ እንደያዘች የፖሊስን ምስክሮች እንዳሉ የአካባቢ ሰው ጎረቤት ሁሉም መመስከር እንደሚችል አካባቢ የመጡ ሰው ያቃላ መመስከር እንደሚችል ተናግሯል። መቼም ሁሉም ሰው ውሸታም ሆኖ አንድ ሰው ብቻ ትክክል አይሆንም አይደል? ሁሉም ሰው ውሸታም ሊሆን ይችላል። ሁሉም ሰው ውሸታም ሊሆን አይችልም አይደለ? አዎ፣ አንድ ሰው ብቻውን ልክ ሊሆን አይችልም። ሁሉም ሰው ሊዋሽ አይችልም። ስለዚህ እኔ የራሴ መንገድ አለኝ፣ የማጣራበት መንገድ። አንቺ ፈቃደኛ ከሆንሽ ስልክ ቁጥርሽን ስጪኝ፣ አጣራለሁ ጉዳይሽን። እውነት ከሆነ እንዳልሽው የልብ ኬዝ ካለብሽ ሆስፒታል ተመርምረሽ ዶክተር አዎ የልብ ኬዝ አለባት የልብ ታማሚ ናት ካለ እናግዝሻለን፣ እንድትታከሚ ማለት ነው። እውነት የልብ ኬዝ ካለሽ ለዚህ ፈቃደኛ ነሽ? ሆናለሁ ግን ለእኔም እንድታግዢ ቢያንስ እዚህ ቦታ ላይ እንደዚህ ስታደርግ ቢያንስ ክብሪት ነው አደለ ያልሽው? ልታቃጥል ፖሊስ ያዛት ነው አደለ ያልሽው? አዎ አልክድም፣ አድርጌዋለሁኝ። እስኪ ግን እስከዛ ውጪ ራቁቴን ኖርማል ራቁቴን ማለት ነው እንደው አረኋት የመጀመሪያውን ኢንተርቪው ያዳምጠሽው ከሆነ ኖርማል ራቁቴን ሁኜ እንደተንከራተትኩኝ ከጅብ ጋር እየተተላለፍኩኝ ከሌሊቱ 7 ሰዓት ምናምን ከቀኑ በቃ ራቁቴን ያንን ከተማውን አስሻለሁ። እዛ እሱ የነበረበት ሰፈር ውስጥ ራቁቴን ብዙ ነገር እንደተፈጠረ ይነግሩሻል። አዎ ቢያንስ ያንን የማደርገው አንድ ጥላት አንድ ደግሞ ልብስሽን ወስዶብት ነው አሚናት እህቴ ቢያንስ ከዚህ እሱ ልብስሽን ሰርቆሽ ለእኔ መታመም ለምንድን ነው እሱ ማለት እኔ ታመሜ ከሆነ ልብሴን አውልቄ የሄድኩትኝ ለምንድን ነው ባሌ ተጠያቂ የሚሆነው? ያልገባኝ ነገር አይ ለማለት የፈለኩት አልተረዳሽኝም ሀቡዬ፣ አልተረዳሽኝም እኮ ቢያንስ
በጣም 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 ከአቅም በላይ ስለሆነብኝ ኦቨር ታይም ስለሆነብኝ ስቃዬ ነው። ገባሽ አይደለ? አዎ አልክድሽም፣ ማጣራትም አይጠበቅብሽም። ግን አጣሪ ግን አዎ ባጃጁንም ቀድጃለሁኝ። ፖሊስም ይዞብኛል ክብሪቱን። ቢያንስ እሱ የውጩን አዎ ሰው ይፈርዳል ወይ እነዚህ ምን ጉድ ናቸው ይሉናል። በየቀጠናው በየፖሊስ ጣቢያው ሂደናል። ሰው እነዚህ ምን ጉድ ናቸው ይላሉ። ግን የቤቴንና የቤቴን የምናውቀው እሱ አብርሃም ፈጣሪ ብቻ። ቤቱን ጥሎ ወጥቶ ብቻሽን የቤት ኪራይ እየከፈለልሽ እየኖርሽ እኮ ነው ያደረግሽው። ቤቱን ጥሎ ወጥቶ አይደለ? እሱ በፊት ለፊትሽ እንደተናገረው አንቺ ለመመለስ ፈቃደኛ አልነበርሽም። ጋዜጠኞቹ እንድትመልሽ በትትና እየጠየቁሽ መመለስ ፈቃደኛ አልነበርሽም። እሱ በፊት ለፊትሽ አይንሽ እያየ የ3,000 ብር የቤት ኪራይ እየከፈልኩላት ቤቱን አላኖር ስትለኝ አላስቀምጥ ስትለኝ ቤቱን ጥዬ ወጥቼ ውጭ ሆኜ እየከፈልኩላት እስከሄድኩኝ ነገር እንዳይመጣ ብጥብጥ እንዳይነሳ ለምን እኔን ስታይ ቢላ አንስታ ባጃጄን ሸራውን ስለምትቀድ ክብሪት ይዛ መታ ባጃጄን አቃጥላለሁ እያለች ስለምትያዝ ስለምፈራ ለነፍሴ ጓደኛዬን ነበር ምልከው። አስቤዛ ጓደኛዬን ነበር ምልከው። ቤት ተከራይቼ ብላት አስቀምጫት አለሽ። ቤቱን ለቆልሽ ከሄደ የቤት ኪራይ ከከፈለ ይሄ ሰውዬ ያኔስ ምን ነበር የሚያበሳጭሽ? እና ልብሱን ልታቃጥ የቻልሽው? ኦልሬዲ እሱ ቤቱን ለቆ ወጣ። በቤት ውስጥ ከሆነ እያበሳጨሽ ነው፣ በር ዘግቶ እያናደደሽ ነው እንላለን። ኦኬ በቤት ውስጥ ከሌለ ይሄ ሰውዬ ከናካቴው ቤቱን ጥሎ ከጠፋ ሶ ምንድን ነበረ የእሱ ችግር፣ የእሱ ጥፋት? ያን ጊዜም የደከመው ሰው ሲተራርታ አልደክመው ሻያቅም ሀቢባዬ እኔ አንድ ሰው ካመንኩትኝ ለሴት በተለይ ለሴቶች እኔ ጥግ ድረስ ነው ድምፅ የምሆነው፣ ጥግ ድረስ ነው የምቆመው። የሚያዋጣ ባጣ ብቻዬን ካለሁ ግን ላመንኩበት ነው። ለውሸታም ግን አለ ማለቴ ሴት ስለሆንሽ ብቻ እያጠፋሽ ትክክል ነሽ አልልሽም። ከሀዲ አይደለሁም፣ ማስመሳይ አይደለሁም። በትክክል ትናገሪያለሽ፣ ችግርሽን በትክክል ተናገሪ። ግን ሴት ስለሆንኩኝ ብቻ እንደፈለኩ ላጥፋ አይመጣውም፣ አይሆንም። ይሄ ሰውዬ ቤቱን ጥሎ ከወጣ መንፈሱ ነው፣ መንፈሱ ቤት ውስጥ አለ። መንፈሱ ነው የሚያበሳጭሽ፣ የእሱ መንፈስ፣ የሰውየው መንፈሱ አለ ቤት ውስጥ ከአንቺ ጋር አብሮ የሚኖር። በትክክል እንዲገባን አስረጅን። ሲገባን ነው አብረንሽ የምንቆመው፣ ሳይገባን እንታለን ነበር። ደክሞኛል። በነገርሽ ላይ ደክሞኛል። አንድ እድል የምሰጥሽ ግን አዎ እድል ስጪ ብለሽ አጣሪ። እውነተኛ ትክክለኛ ለሴት የምትፈርጂ ከሆነ አጣሪ። ምክንያቱም እኔ ከአንድም 2 ጊዜ ሚዲያ ላይ ወጥቼ፣ ሚዲያ ማለት የማይጠፋ ነገር ነው። ለልጄም ለራሴም ለመላው ነገር ነው ጠባሳ ያስቀረውት ማለት ነው። ግን አጣሪ። እኔ ስለደከመኝ አሁን በጣም ከይቅርታ ጋር ለመልስ ራሱ በጣም ደክሞኛል። ልቤ ቆስሏል። ይኸው ልንገርሽ እህቴ፣ ግን አጣሪ ፕሊስ አጣሪ። አንድን ሴትን እኔ የፈለገ ቢሆን እሱን ግን በዚህ መሀል ደግሞ እናቱም ይቅርታ ብያለሁ። ይቅርታ ማለት እፈልጋለሁ። ለምን እሱ ነው እንጂ የበደለኝ። እዛ ሂጄ እሷን መሳደብ ከአንቺ በላይ ስለ አንቺ ማንም ሊያውቅ አይችልም። ከማንም ሊጣራ አይችልም ከአንቺ በላይ። እኔ ጥያቄ የሆነብኝ እሱ ዋሽቷቸው አደረግኩላችሁ ሊል ይችላል። ይቅርታ ነው እሱን ይቅርታ ያልኩት ነገር ሁሉ ያልኩትኝ ውሸቴን ነው ይቅርታ ብለሽ ቮይስ ያደረግሽለት ለምንድን ነው? ምን አድርገሽ ነው ይቅርታ የምትጠይቅ? ያልኩት ሁሉ እውነት እንዳልሆነ ታውቃለህ ብለሽ ቮይስ ያደረግሽለት ምንድን ነው? እሱ የቆየ ሪካርድ ነው። ማለት አብሪ ማለት እኔ ነኝ የማውቀው። በጣም በጣም አደገኛ ልጅ ነው። አቀናብሮ እሱ የቆየ ቪዲዮ ነው። አቀናብሮ እንዴት እንዳደረገው አላውቅም። በጣም ሳጭ ነው። የዛን ሰዓት ራሱ መልስ መስጠት ያቃተኝ ማለት ነው። የቆየ ቪዲዮ ለምን ታዲያ አልነገርሻቸውም? ሪካርድ ነው እሱ ማለት ነው። ግን ላለው ነገር እኔ አሁን ላይ ብታየኝ ማለት ነው ልቤ የቆሰለ የታመምኩኝ ስለሆንኩ ማርያም አዳምጪኝ አንዴ ስሚኝ። ታዲያ ቮይሱ የቆየ ከሆነ እዛ ያለውን ነገር አጣሪ እስኪ ፈጣሪ ሆይ ድረስ። ኧረ አዳምጪኝ። ቮይስ እሱ የቆየ ቮይስ ከሆነ ያመጣው ለምን ሀቅሽ እንዲወጣልሽ እዛው እግረኛ ሚዲያ ላይ እያለሽ ኢንተርቪው ላይ ለምን አልተናገርሽም? የቆየ ነው ብለሽ ለምን ሀቅሽ እንዲወጣ አላረግሽም? ሄሎ፣ አይሰማም? አሁን ይሰማል። ለምን አልተናገርሽም? ለምን ሀቅሽ እንዲወጣልሽ እዛው
ኢንተርቪው ላይ እያለሽ ቀኑን ቼክ አድርጉልኝ የቆየ ቪዲዮ ነው ለምን አላልሽም ለጋዜጠኞቹ? አሁን መነጋገሪያ እስኪ ማማ ትወርቂያለሽ በእናትሽ። ትልቅ መነጋገሪያ የሆነበት ነገር ቢኖር እሱ እንደዛ ሲጠይቃት ለምን አልመለሰችም ነው። አዎ ያንንም ሪካርድ አዳምጦ ለምን ስትጠየቅ አልመለሰችም ነው። ግን ጎበዝ በውስጡ የተዳፈነ ቁስል እያለው መናገር እየፈለገ የማይናገርበት ምክንያት አለ። ኧረ ሀቢባ እየተረጂ ቢያንስ እኔን አስመርምርኝና የልብ ኬዝ ሆኖም ደግሞ ጭንቀት በአእምሮ ውስጥ የበዙ ጭንቀቶች ከሌለብኝ እኔ ላይ ፍረጅ ሀቢባ። እኔ በብዙ ነገር ቢያንስ ተናግሬ እንኳን ሰውን ማሳመን አልችልም፣ በጣም ስለደከመኝ ማለት ነው። በነገሮች ላይ ለሊት ስተኛ አልቅሼ እምባዬ ስለሚያልቅ ቀን ራሱ ማሰብ አልችልም ማለት ነው። ያን ያህል ድረስ ነኝ እኔ በጣም ስቃይ ከመብዛቱ የተነሳ ማለት ነው። መልስ አጥቼ አይደለም እንደዛ ሲጠይቀኝ ማለት ነው፣ ግን በጣም ስለደከመኝ ነው። እዛ ጋር ግን መልስ መስጠት ነበረብኝ። እኔ ውሸታም አስብሎኛል። ፕሊዝ ወገኖች በእናታችሁ በቃ ተረዱኝ። እኔ አሁን ላይ ለምን አይደለም ፎሎ አገኛለሁ ብላ ነው የምንድነው እፈምሳለሁ ምናምን ብላ ነው እንደዚህ ያለው። ስለፍመሳ ራሱ ትርጉሙ አላውቅም። ስለፍመሳ ምን እንደሆነ ትርጉሙ አይገባኝም፣ አላውቅም። ለምን ሰው የሚፈምሰው ወይ ቀልድ ሊሆን ይችላል፣ ወይ እየዘፈነ ሊሆን ይችላል፣ ብዙ ነገር ወይ ደግሞ ሀብቱን ንብረቱን በቃ ብዙ ነገር እያደረገ ይሆናል ሚዲያ ላይ ወጥቶ እንትን የሚለው ማለት ነው። እኔ እንደዛ ለመፈመስ ተፈለኩ የሆነ ቀልዶች አልሰራ። ትክክል ለመፈመስ ነው ያለበት ምክንያት እኮ ነው። እኔ እያንዳንዱ መልስ ሰጣችኋለሁ፣ ግን አይደለም ትርጉሙን ራሱ እኔ አላውቀውም። የእውነት ነው የምልሽ ትርጉሙን ራሱ አላውቀውም። እኔ አንድና እሱ ብቻ ነው ያለኝ አዳማ ውስጥ ማለት ነው። ማንም ሰው አላውቅም እና እሱም ብቻ እንዳያንግል እና ፕሌስ በእናታችሁ ተረዱኝ። እኔ አሁንም የተናገርኩት ታሪክ ውሸት አይደለም። በቃ ሁላችሁንም ይቅርታ ጠይቃለሁ፣ መስሏችሁ ውሸት ለመሰላችሁ ማለት ነው። ግን እኔንም አዳመጣችሁ ሰው ያየውን ፊት ለፊት ያየውን ነው የሚፈርደው። ግን የልቤን መቼም ቢሆን ሀቢባ ልታውቂልኛችም አመንሽ እኮ እና ይቅርታ ጠይቃለሁ። እናንተ በዚህ መሀል ማለት ነው ያለመመለሴን ሲጠይቅሽ ያልመለሽበት ምክንያት ብላችሁ ለተናደዳችሁብኝ ሁሉ በእናታችሁ ይቅርታ፣ እባካችሁ ይቅርታ። በቃ ይቅር ብለንሻል፣ አምነንሻል። እኛ አሁን ስልክ ቁጥርሽን ላኪልኝ፣ በኢንቦክስ ስልክ ቁጥርሽን ላኪልኝ። አምነንሻል እኛ በቃ ኦልሬዲ። ወይ አንዴ ሞዴሬተር ላስገባልሽ። እኛ አሁን አምነንሻል። እሺ እናቴ በቃ ስልክሽን ላኪልኝ ለመስዬ። መስዬ እንዳልጽፍልሽ የሆነ ነገር ነው የሚያመጣብኝ፣ እንዳልጽፍ ያደርገኛል። ለእኔ አይደለም ለእኔ ያልኩሽን ኢንቦክስ አንቺ ደውይልኝ የብዙዎቹ ስልክ ቁጥር። በዚህ አጋጣሚ ደግሞ አዳምጪ ማሬ፣ አዳምጪማ። አይ ቁጥሬን እንዲሁ በድምፅ ልንገራችሁ። አይ አልፈልግም እንደዛ። መስዬን አየሻት? ከአንቺ በላይ አዳምጪ ማሬ። መስዬን አየሻት? በአማርኛ መስዬ የሚለውን አየሽው? እሺ አየሽው? መስዬ የሚለውን እዩ መጀመሪያ። አየሁት በይኝ። እሺ አይደለም፣ እሺ አይደለም። አየሻት? መስዬ የሚለውን አካውንት አየሽው? አይ ቁጥሬ እንዲሁ ወይም ደግሞ ያዥ 0935245754 በኢንቦክስ ነው የምፈልገው እያልኩሽ እኮ ነው። መስዬ የሚለውን ንኪው። ሀቡዬ ኔትወርክ ስለሚያጨናንቀኝ ነው። በእናትሽ አትናደጅብኝ። እና ቆይ አንዴ ልንቀልሽና ከዛ እታች አይሰማኝም። ፈጣሪ ሆድር የሚባል ነገር የለሽ ሀቡዬ። ደግሞ እኔ ጤነኛ አይደለሁም ካለች ፍርድ ቤት ያስመረምራታል፣ ትመረመራች። አንድ ሰው የአይምሮ የጤነኛ አይደለም ራቁት ይሄዳል። ኧረ ወላሂ ሀቡ ማለት ሆኔ ነገርኩሽ። አንቺ ቅድም ጽፌልሻለሁ። እናቴ ትሙት እኔ 100,000 ብር ካልሽ 50,000 ብር ካልሽ ላስገመርመለሽ። በጣም ሙሉ ጤነኛ ናት። በጣም ሙሉ ጤነኛ ናት። ያለባት ነገር ምንድነው? ውሸት ነው ያለባት። የሆነ በጣም የሆነ አቴንሽን በጣም ፈልጋለች። አቴንሽን ሲከል የሆኑ ሰዎች አሉ አይደለ? በምንም መልኩ አቴንሽን ሲያገኙ እንትን የሚሉ ሰዎች የሚፈልጉ ሰዎች አይፈልጉም። ይኸውልሽ እንደዚህ አይነት ሰዎች ይኸውልሽ ባሏ ስታሰቃየው ጥሏት ስለሄደ እድሜ ልኩን እዛ ቤት ውስጥ ሆኖ እየቀጠቀጠችው እየተሰቃየ አብሯት እንዲኖር ነው የፈለገችው። ጥሎ መውጣቱ አናድዷታል። ጥሎ የሰውየውን ባጃጅ ሚዲያ ላቃጥል ሞክሬያለሁ።
አለች እኮ ላጣራ ሰው ልላክ የህግ አካል ልላክ ስላት እኮ ነው። እብድ አይደለችም። እብድ ናት ምናምን አትበሉ። እብድ አይደለችም። በጣም ጤነኛ ናት። እብድ አይደለችም። እብድማ ብትሆን ኦልሬዲ እንደዚህ አታወራም፣ እንደዚህ አትናገርም። ምን ሆናችሁ ነው? እብድ ናት፣ ጤነኛ አይደለችም። በደንብ ሙሉ ጤነኛ ናት። ያለባት በቃ አቴንሽን ሲከር ናት። ሰውየው እንዳለም በሆነ መንገድ መፈመስ መታወቅ ምናምን ነው የፈለገችው። ሴት ነሽ አትፍረጂ ምናምን ደግሞ ይላሉ። እንደዚህ አይነት ነገር ላይ ካልፈረዳችሁ ነገም በቃ ሴት ስለሆነች ብቻ በፈጣጣ በድፈን እንትን አይደለም። እንደዚህ አይነት ሰዎች ይኸውልሽ ናርሲስቲክ በወንድ ነው በጣም የሚበዛው፣ ግን በሴትም አንዳንድ ያለ ባሏን ይኸውልሽ ባሏ በእሷ ቁጥጥር ውስጥ እንዲኖር ሳይኮ ነች ትክክል። በእሷ ቁጥጥር ውስጥ እንዲኖር ሁሌ በእሷ ተጨቁኖ እየገዛችው ቁንጥጥ አርጋ ልታኖር ትፈልጋለች። ደግሞ አልገዛም ብሎ ቤቱን ጥሎ ስለወጣ ሰዎች ዘንድ እንዲጠላ እንዲያደረገኝ ራቁቴን ልብስሽን ደብቆብሽ ነው አይደለም። ባሌ ልብሴን ከደበቅብኝ ነው በእኔ ራቁት ለመሄድ ባሌ ይጠየቅ የሚችለው ገባሽ? ልብሴን ከሰረቀኝ ይህ ልብሴን ከደበቀብኝና ራቁቴን ለመውጣት ከተገደድኩኝ እሱ ተጠያቂ ነው። ልብሴን ከደበቀ ልብስ እያለኝ ራቁቴን ከሄድኩኝ ለእኔ ራቁት መሄድ ተጠያቂ እኔ ነኝ። ኦፍኮርስ ለፈርስት ደግሞ ሀቡዬ ይኸውልሽ እኔ አሁን አንዳንድ ሰዎች ይኸውልሽ ቤት ውስጥ ይበድሉሽ እና ሰውየው ልጁን እንደዛ እንዳልሆነ የተረዳውበት ምክንያት እና ልክ ሰው ፊት ስትቀርቢ ሰው በቃ መናገር የማይችል ሰው አለ። እንደዛ ናት ብዬ ተረድቼ ነበረ። ግን መጨረሻ ላይ ቮይሷን እያወጣ ከዋትሳፕ እያወጣ ሲያሰማ ጭራሽ ሙሚን የሚያሽቧጥን ምናምን የምትልከው ቻው ምናምን ፓስፖርት ነው። በመኪና በውድ መኪና መጣው ተቃጠል ጀስት ዋንት እሱን ማቃጠል እሱን ማናደድ እየተከታተለች ደሙን ማፍላት። እንዴ በወንዶች አላያችሁም? እንደዛ የሚያደርጉ ወንዶች አላያችሁም? ልክ እሷ በኪዱ ማለት ነው ገባችሁ? በሚያምር መኪና መጥቼ እየወሰድኩ ነው ምናምን ስትል የዛት ሰዓት ነው ሀቡ በቃ እሷ ጋር ችግር እንዳለ ያወቁት የዛን ሰዓት ነው። እስከዛ ሰዓት ግን አንዳንድ ሰዎች አሉ ቤት ውስጥ እየተጨቆኑ ልክ ውጭ ስትውጪ ትዳራቸው ምናምን እንትን የሚሉ ሰዎች እነሱ ነበራ እንደዛ ያወጣም ነበራ። እሱ ነው እኮ ራሱን ነፃ ለማውጣት ህይወቱን ለማቆየት እኩል ይህ ሰውዬ በጣም ኃይለኛ ስለሆነች ለነፍሱ ስለፍራ ውጭ እየኖረ 3,000 ብር ቤት ኪራይ እየከፈለ አስቤዛ በጓደኛው ላከ። ስለሚፈራት ከሄደ ቢላ ይዛ መታ ስለምትወጋ ነፍሱን ለማዳን አስቤዛ በጓደኛው ሄደ። አሁንም ሳይረፍድባት እንትን ብትል ነው የሚሻላት። ሳይረፍድባት ልጅ ያለው ሰው ባይዘው እኛ የምንናገረው እንደ ቀልድ ይመስለናል እንጂ እድሜ ልካችን ከሶሻል ሚዲያ አይጠፋም። ይሄ ነገር ልጇ ስታደግ እንደኛ አይነት እንትን አለም። ሳይረፍድባት አሁን ራሱ ብትነቃ ነው የሚሻላት። ህፃኗን መንግስት መረከብ አለበት። ህፃኗን አሁን ውጭ ሀገር ቢሆን ይኸውልሽ መንግስት ጉዳት ነበር ይችላል ባሻ አሁን እሷችን ያለች ጭራሽ አልሰጠውም ለሰው ነው የምሰጠው አለች እኮ። ማን ፈቅዶላት ነው አባቷ እያለበት ህይወት ለሰው ሰጠው? አምባገነንነቷን ያየሁት እኮ እዛ ላይ እኮ ነው ያስተያየት የሰጠሁት። አባቷ እያለ ገዛ ስጋ አባቷ እያለ ለማታውቀው ሰው መሰጣት ጋይስ እንትን ላይ እኔ የነካሁት ነገር ሁሌም ይገናል። ማንም ያላያት ማንም ዞሩ ያላያት እኔ ኢንተርቪዋን ከፍቼ አስተያየት ስለሰጣ ባለቤቷ ማንለጥፍ ይፈልጋታለሁ ብለሻል ብላ ነገር ቆስቆሳ መጣ። ዩሲ እኔ በጣም የተናደድኩትና አስተያየት የሰጠሁበት ፓርቴቱ ጋር ነው። ባልየው እኔ የባጃጅ ሹፌር ነኝ ልጄን ማሳደግ እችላለሁ ልጄን ስጪኝ ሲላት በጋዜጠኞች ፊት ዓለም እያየ ጥጋቧ ምን ያህል አምባገነንነቷን የምታዩት። ላንተ አልሰጥም። የኢትዮጵያ ሕዝቦች ደውሉልኝ፣ ልጅ የምትፈልጉ ሁሉ ደውሉልኝ። ይሄ ሰውዬ ቤት ውስጥ እንዴት እየተረገጠ እንደኖረ እኮ ማሳያ ነው። ይሄ አደባባይ ላይ ሳትፈራ ጋዜጠኞች ፊት ካሜራ ተደቅኖባት የሚቀረጸውን ዓለም እንደሚያየው እያወቀች እንኳን አጠገቧ ተቀምጦ ላንተ አልሰጥክም። የኢትዮጵያ ህዝቦች የፈረደበት የኢትዮጵያ ህዝብ እንደውም በምን ቀን ነው የኢትዮጵያ ህዝብ ሆነን የተፈጠርነው? ፈረደብን። የኢትዮጵያ ህዝቦች ደውሉልኝ። ልጅ የምትፈልጉ ስንት ልጅ ነው ያላት? ልጅ የምትፈልጉ በሙሉ ደውሉልኝ ብላ አለች። ሰውየው አጠገቧ ተቀምጦ የልጅ አባት አጠገቧ ተቀምጦ አደባባይ ላይ እንደዚህ ዲስሪስፔክት ካደረገችው ቤት ውስጥ በር ተዘግቶ እንዴት እንደምትቀጠቅጠው አስቡ። እንዴት ይሄ ሰውዬ ሲቀጠቀጥ እንደኖረ መቀጥቀጥ መሮት ነፍሱን ለማዳን ወጥቶም ክብሪት ይዛ እያሳደደች ባጃጁ ልታቃጠልበት ስንቴ ፖሊስ ያዛት። አመነች ራሷ። እዚህ ጋር ሰምታችኋል።
በቢላ የባጃጁን ሸራ ቀደደችበት። ያ ቢላ የባጃጁ ሸራ ላይ ያረፈ እንጂ እሱ ላይ አርፎ ቢሆን ኖሮ ይህ ሰውዬ ሞቶ ነበር እስካሁን ድረስ። እንዲሁም ድምፅ ልንሆን የሚገቡ ወላሂ ነው። ሰው እንደዚህ አድርጌ አላውቅም ማለት ነው። ስክሪንሻት አድርጌልሽ እልክልሻለሁ። ትላንትና እሷን ሞልጬ ለመሳደብ ብቻ ማለት ነው። ሰው እንደዚህ አድርጌ አላውቅም። እናቴ ትሙት ከእግረኛው ሚዲያ ላይ ቁጥር አውጥቼ ስሞክረው እምቢ ብሎኝ ነው ደውዬ ልሰድባት። ወላሂ ለአዚም እኔ በህይወት እግረኛው ሚዲያ ላይ ያለ ቁጥሬን አስቀምጦልኝ ብላቸው ቁጥሯን አስቀምጠውለታል። ለሰው እኔ ሚዲያ ላይ ምንም ነገር ተመልክቶኝ አያውቅም። አያገባኝም ምን አይነት ሰው ነኝ ነጋዴ ስለውኩኝ። ግን እንዴት በቃ ሰው እንደዚህ ነርበስ አድርጎኝ አናዶኝ አያውቅም። ከእንትን ላይ ከእግረኛው ሚዲያ ላይ አውጥቼ ደውዬ ቢሰራ ኑሮ ሙልጭ አድርጌ ልሰድባት። በቃ ትንቅንቅ ብዬ ኤልያስ ነው የተቆጣኝ ትናንትና። ወላሂ እኔ መርምራ የጤና እንከን ካለባት ለማገዝ ፍቃደኛ ነኝ። የጤና የአይምሮ ጤና የልብ ጤና ካለባት እንዳለችው የልብ ታማሚ ነኝ ካለች ትልቅ ሆስፒታል ተመርምራ ሆስፒታሉ አዎ የልብ ታማሚ ናት ካለ፣ የልብ ታማሚ ግን እንደዚህ አይደለም ካለ ኦኬ። ሀቡ ከፕሮፋይሏ ስር እኮ የገንዘብ አካውንቷን አስቀምጣለች። ቁጥሯን ሳይሆን የገንዘብ የአካውንት ነምበሯን ነው። ገብታችሁ አላያችሁትም እንዴ? ፕሮፋይሏን ስትነኝ ሆን የነገርኩሽ ብዙ አሁን ላይ የሁላችሁ ሴቶች ባላቸውን አፈንግጠው ሲወጡ በባል የተበደሉ ሴቶች በጣም ቲክቶክ ላይ ጊፍት ሲዘንብላቸው ብር ሲረዱ ስላየች ባሏ ሳይበድላት ራሷ በድላ ራሷ መጥታ አለቀሰች። ለምን ወንድ በድሏታል ተብሎ ሁሉም ሰው እንዲነሳላት ማለት ነው። ገባችሁ? የእውነት በባሎቻቸው የተበደሉ ሴቶችን ቆመንላቸዋል፣ አግዘናቸዋል። ይቺ ግን የውሸት ነው። እየተበደለ ያለው ልጁ ነው። ፖሊስ ይመሰክራል፣ የአካባቢ ሰው ይመሰክራል ብላለች ራሷም። አዎ አሁን እንዲህ ማደርገው እንዲህ ስለሆነ ነው። ኖ ሁልጊዜ ማለት አቶር ማን ነው ሀቡ በዚህ ሰዓት ባጃጅ እየሰራ 3000 ብር የእውነት ለማወቅ ማለት ነው። ልጁ ጎበዝ መሆኑ የምታውቂው ከእሷ ጋር ተጣልቶ 3000 ብር የቤት ኪራይ ከፍሎ ቁጭ አድርጓት አስበሻል? ወላሂ የፈለገ ነገር ሌላ ነገር እሱን እየተከተለች ለልመና መምጣቷ ራሷን በቺ በቀቺ በናሽ እንትናት እንዴ አስበሻል? 3000 ብር በባጃጅ አቅም ባጃጅ ስንት ብር እንደሚሰራ በቀን አስቢ። 3000 ብር ደግሞ ልጁ እውነተኛ መሆኑ የምታውቂው ሄደን የተከራየንባት ቤት ድረስ እንጠይቅ ብሏል። ፖሊሶች ይመሰክራል። 3000 ብር እንዴት ነው? ወላሂ ባጃጅ ብዙም የለውም ሀቡን የሚሰራ ሰው ስለማቅ ነው። 300 ብር 400 ብር ማጠራቅሞ የቤት ኪራይ ከፍሎላት የቤት ኪራይ ስንት አለ እንትን ያለው መንገድ ላይ የሚጥላቸው ስንት አለ ወልደው ጎዳና ተዳዳሪ የሚሆኑት አልከፈለም ካለች ስትጠይቅ አንድ ሰው ሀቅ ካለው ሚዲያ ላይ ናት አይደል? ዝቅዝቅ አድርጋ ነበር የምትናገረው። ይኸውልሽ እኔ ውሸታምነቷን ያወቅኩት ገና ልጁ ማስረጃዎቹን ፎቶቹን ሳያወጣ ቴክስት ሳይወጣ ገና እሱ ሲመጣ አልናገርም። ለምን ጠራችሁት? ለምን ስትል እንዴ አንቺ እኮ የበደለሽን ሰው እኮ አምጡት፣ አጋፍጡኝ፣ አገናኙኝ ነው የምትይው እንጂ ሲመጣ ድንግጥ ብላ አልፈልግም ማናገር አልፈልግም ምናምን አለች። እንደዚህ የሚያደርጉ ማኒፑሌተር ናቸው፣ ናርሲስቲክ ናቸው። እንደዚህ አይነት ሰዎች እነሱ ይበድሏችሁና እነሱ ይረግጧችሁና ከዛ አደባባይ ወጥተው እነሱ ተበዳይ መምሰል ይፈልጋሉ። ገባችሁ? ይሄ ነው ልጁ እየተበደለ ኖሮ ግፍ እየተሰራበት ኖሮ ምስኪን ሰው አግኝታ ነው እንጂ ሌሎቹ እኮ ለልጆቻቸው ወተት እንዲገዙ እኮ ፍርድ ቤት ይገተራሉ ለወተትና ለዳይፐር። ጠበቃ ታቆሚያለሽ እኮ ለወተትና ለዳይፐር። እሱ ማንም ሳያስገድደው ቤቱን ለቆላት ወጥቶ ነፍሱን ለማዳን የቤት ኪራይ እየከፈለ አስቤዛ በጓደኛው እየላከ ኧረ እናቱ የመረቀችው ነው። ይህንን ጥሩ አግኝታ ነው እንጂ ሌላ ቢሆን አናቷን ብላ ትወጣ ነበር። እየተቀጠቀጠ በቢላ እያስፈራራችሁ ምናምን። ፍትህ እንጠይቃለን ለዚህ ልጅ ብቻቸው ሆ ወላሂ እንደዚህ አይነት ማህበረሰብ ያለበት ራሷ እሱ በሱ ልትሸቅልበት ሳይበድላት በደልን ብላ ልትሸቅልበት ወጣ ራሷ ተዋረደች። እውነት አይደለም ብላለች ራሷን በአፏ። ቀኑን ቅድም ሀቡዬ ቀኑን ጠይቂያት ያልኩሽ ለምን እንደው ታውቂያለሽ? በቃ ኦልሬዲ አወኳ በድሞ ስላወኩ ነው አመኘሻለሁ። በቃ ዘጋሁት እና ያስወረድኳት ቀኑን አንብባለች። ጋዜጠኛዋ ቀኑን አንብባለች እዛው ቪዲዮ ላይ። ስለዚህ ጋዜጠኛዋ ቀኑን ስላነበበች ቀኑን ስለሰማው አስጠላችኝ። የቆየ ነው ስትል የቆየ ነው እንዴ ታዲያ ለምን ለጋዜጠኞቹ ተናግረሽ ሀቅሽ አልወጣልሽም ነበረ አልኳት። ለምን አትናገርም ነበር እዛው ቀኑ እየተነበበ በፊት ለፊቷ። ኧረ ግን አንዳንዴ ይኸውላችሁ በቆፈሩት ጉድጓድ መግባት ሰውን
ለመብት ይበድላችሁት እናንተ ተበዳይ ነኝ ብላችሁ ስትወጡ ፈጣሪ ያዋረዳል። ፈጣሪ በራሷ ሰዓት አዋረዳል። ገንዘብ ብቻ አይደለም። ሰው በጣም ርቦኛል። እኔ ሰው ታውቃለህ፣ ቤተሰብ የሆነ ማለት ነው። አለቀሱ ቪዲዮን ሳይ እንዲህ እንደዚህ ያህል ማን ነው በቃ እኔ አብሬያት እንዳልኖርኩ ራሱ ነው ያሰብኩት። ማለት በዚህ ያህል ክፋት ለምን መሄድ ያስፈለገ? አዎ እናቱን በተለይ ማለት ነው። ምንም እነሱ ምንም የሚያውቁት ነገር የለም። በጣም ትልቅ ሰዎች ናቸው። አግባብ አልሰራውም የሰራው ስራ ማለት ነው። አራስ 2 ሆድ ነው ያላት፣ ሚርባትም 2 ነው። ያ ረሀብ ደግሞ አስዋሽቷታል ብዬ ይረዳለሁ። ልጄን ቀምተውኝ ጨለማ ነው ከሌሊቱ ምናምን ላይ በቃ ራቁቴን መድኃኒት ጠጣው ትጠጣና ትሙት ይለይላታሉ። በረኪና ጠጣው እንዳለ ያለው በሙሉ ውሸት ነው እሱ ማለት ነው። እኔ ምን ያህል ደስተኛ ቢያደርገኝ ባይበድለኝ እዚህ ጋር በጣም ነበረ ማለት ነው። ዛሬ ያወራ ነው ላይ 10% ቢሆን ይዋሸሸዋል። ሌላው ነገር ቀርቶ እሱ እንዳላይ ቆሎ በልቼ ማደር እችል ነበረ። ግን ነገሩ፣ አወራሩ፣ ወሬው፣ ንግግሩ በጣም ነው የሚያደማው ማለት ነው። በቃ ሰላሜ ይነሳኝ አለሁልሽ ብላ እኔ እናቷ ነኝ ይህን ታሪክ ሰምታ እኔ እናቷ ነኝ አለሁኝ ብላ ትምጣ። በኮሜንት አንዳንድ ኮሜንት ደግሞ እንትን የሚሉ አሉ ሴቶች ማለት ነው። በቃ አንቺ ለእሱ አትገቢውም እናገባዋለን ነው አታገቡትም። ባሌን በስተመጨረሻ ወስደዋለሁ እና ልብ ይገዛል። ዋካችሁ በቃ ይቅር በሉኝ። የኢትዮጵያ አይደለም ፈልገኛል ልጄ ማጣት አልፈልግም። ተክሌ ዝም በል። በውስጤ ብዙ የተዳፈነ እሳት አለ። ስለዛ ዋካችሁን ይቅር በሉኝ የኢትዮጵያ ሕዝብ ማለት ነው። ኮምቦልቻ ቶታል የሚባል አካባቢ የሆነ ግቢ ላይ ቁጭ ብለን ነው። አሚናት በጣም የሰሞኑ አነጋጋሪ ሴት ናት። በእግረኛው ፖድካስት ላይ የቀረበች የእሷ ታሪክ ብዙ ያነጋግራል። እሷን አግኝተናታል። ኮምቦልቻ ላይ ከባቲ መታ እኛ ከአዲስ አበባ በምን ሁኔታ እንዳለች የአሚናት ልጅ ሱሱ ያቺ ፍልቅልቋ ህፃን ዛሬ በአካል ልናያት ነው። እሷንም እናያለን። ግን ከዛ ቪዲዮ በኋላ ምን አዲስ ነገር በህይወቱ አለ? እኔና እሷ የምንቆይበት ትልቁ ጉዳያችን ነው። አብራችሁን ቆዩ። አሚናት እንዴት ነሽ? ደህና ነኝ። በጣም ደስ ብሎኛል ስላገኘሁሽ። በደህና የተገናኘ ነው። አሁን እዚህ ኮምቦልቻ ነው። አንቺ የመጣሽው ከባቲ ነው። ደግሞ ጉዳያችን የታወቀ ነው። ሰሞኑን የአንቺ ጉዳይ ትልቅ አነጋጋሪ ጉዳይ ነበረ። በእርግጥ ከተቀረጸ ቆየ፣ ወደ 5 ወር ሆነው የወጣው ግን ሰሞኑን ነው። እኔ ማር ደህና ነሽ? ሱሱዬ ደህና ነሽ? ደህና ነሽ? እና እሱ ነው ምክንያቱ። በጣም ብዙ ሰው ያን ቪዲዮ አይቶ ተጨንቆ ደህና ናት ወይ እንደዚህ የሚሉ ጥያቄዎችን ለእኔም ደርሶኛል፣ ለአንቺም ደርሶሻል። የሰው አስተያየት በተለይ ስለ ህፃን ልጅሽ ያገናኘንን ጉዳይ እና እንዴት አየሽው የሚለውን እመጣለሁ። እንዴት ነሽ ግን አንቺ? እኔ ደህና ነኝ። አሁን የት ነው የምትኖሪ? ባቲ ነው። ባቲ ወሎ ገባሽ? የባቲ ልጅ ነሽ? አዎ የባቲ ልጅ ነኝ። እንዴት አገኘሽው? ከብዙ ጊዜ በኋላ ነው የተመለስሽው። ቢያንስ አሪፍ ነው፣ ምንም አይልም። ያው ባቲ ሌላ ተቀባይ ነው፣ ደስ የሚል ሀገር ነው። ሀገራችን ይታወቃል። እሺ ያው እስክንጫወት አሁን ደግሞ ልጅሽ አፈታለች። ማማ ምናምን ባባ ትላለች። በጣም ደስ ይላል። በጣም ደስ ብሎኛል ደግሞ ስላገኘሽ። እኔም ስላገኘሁት በጣም ደስ ብሎኛል። በአጋጣሚ መታችሁ ስለተገናኙ በጣም ነው ደስ ያለኝ። ይሁን እንግዲህ የለም ያው ያለ ሰው ይገናኛል አይደለም የሚባለው። ጥሩ ነው መገናኘታችን። እንዴት ነሽ አንቺ? ያው ደህና ነኝ። ፈጣሪ የተመሰገነ ይሁን ደህና ነኝ። አገሬ መግባቴ በጣም ደስ ብሎኛል። የተወለድኩበት ስፍራ አገሬ መግባቴ በጣም ደስ ብሎኛል። ግን ገብቼ ብቻዬን ነው ያለሁት አሁንም ማለት ነው። አሉኝ የምላቸው አሁንም ከጎኔ አይደሉም። በሁሉም ነገር አዝነዋል ማለት ነው። በሁሉም ነገር በሁሉም ነገር አዝነዋል። ለምሳሌ በቃ ዲቃላ ይዛ መጣች። ካለ ሃይማኖቱ አግብታ ምን ፍለጋኛ ጋር መጣች። ቢያንስ እኔ ብቸኛ ስለሆኑ ከሞትኩኝ እንኳን አገሬ ላይ ልቀበር በሚል
ባቲ ላይ ከሞትኩኝ እዚሁ አገሬ ላይ ልቀበር በሚል ከሰው ሀገር መጥቻለሁኝ ማለት ነው። ግን ትንሽ እነሱ አሁን አልተቀበሉኝም እና በብቸኝነት ውስጥ ነው አሁንም ያለሁት ማለት ነው። ማን ጋር ነው ያለሽው አሁን? ብቻዬን። ምን ተከራይተሽ ነው? ተከራይቼ ነው ያለሁት ብቻዬን። ተከራይተሽ ነው የምትኖሪው? ባቲ ባለፈው ኢንተርቪዋችን ወሎ እኮ እንዲህ አይደለም ወሎ መሆኑን ሁሉ አጠራጠረችኝ ስትልሽ ነበር። ቁም ነገር ባልደረባዬ ወሎ እስላም ክርስቲያኑ እኔ አሁን እዚህ ኮምቦልቻም ወደ ደሴም እያየሁ ነው። ኢቨን የእኔ ባልደረባ ቁም ነገር አህመድ እናቷ ክርስቲያን አባቷ ሙስሊም ናቸው። እንዲህ የሚኖርበት ሀገር ነው። የአንቺ ቤተሰብ ምንድን ነው የተለየ የሆነው? እንዲህ ሊያስብል የቻለው እየዋሸች ነው እኮ መከራከሪያው። አሚናት እሷ ለምሳሌ እዚህ ኮምቦልቻው ከተማ ውስጥ ናታ። እኔ ደግሞ ገጠራማ ውስጥ ነኝ። ማመድ የምትባል ሰፈር ውስጥ ማለት ነው። ትምህርት ቤት አለች። እዛ የትምህርት ቤት አስተማሪ ነው እንደ ብርቅ የሚመጣው ማለት ነው እንጂ አይታወቅም። እንደዚህ የለም። እንደ ብርቅ ነው የምናየው ማለት ነው። እና የሆነ ተካበደብኝ እንጂ ያው ገጽ ነው ማየት ትችላላችሁ። ከራሱ ሂዳችሁ ማለት ነው። ማንን እናገኛለን? አሁን እዛ ብንሄድ እናትሽን እናገኛለን። ናርሲስቲክ ይባላል። እናት አልከኝ ተክሌ። እናት እስኪ ተወኝ። እናት አላት ነው ያለው አይደለ? እሱ ለምሳሌ የተፈጠረውን ነገር ውሸት ነው ተፈለጋችሁ ሰፈር ውስጥ አዳማ ውስጥ ማጣራት ትችላላችሁ ብሎ የለም። የኔንም አሁን በአጋጣሚ መታችኋል ወሎ ውስጥ ስለኔ ማለት ነው ሂዳችሁ አንድ ባንድ ትውልድ ቦታዬን፣ ሰፈሬን፣ ያደኩበትን ሁሉም ያቀኛል ማለት ነው። ቢያንስ ከእኔ ማመን ከከበዳችሁ ቅርብ ናት ቢያንስ አሁን ማለት ነው። 150 ብር ትራንስፖርት ናት ከዚህ ከኮምቦልቻ ማለት ነው። እና መሄድ እንችላለን። ያለውን ነገር ማጣራት ትችላላችሁ። ስለ አስተዳደጌ ማለት ነው። ስለ አስተዳደግሽ ብቻ እናትሽን እናገኛለን። ታለች አምጡልኝ ልጄ አለሁልሽ ትበለኝ። እኔም እናት ቢኖረኝ ደስ ይለኛል። ብዙዎቹ እየደወሉ እናትሽን ካሽ እናትሽን የካች ልጅሽን ቀላል ይሆንልሻል ለመካር ሲሉ ነበረ። እናት እስኪ ልጄ አለሁልሽ እኔ እያለሁ ለምን እንድትያለሽ እስኪ ትበለኝ። እስኪ እናቴ በቃ የት ነው ያለችው? ሲጀምር እኔ እናቴን አልክድም። ማንም የለኝም እዚች ምድር ላይ። አሁንም ደግመዋለሁ፣ ማንም እዚች ምድር ላይ ለእኔ አባቴን እናትም የአባቴንም መቃብር አሳያቸዋለሁ። ጊዜ ሰፈራችን እንዳጋጣሚ ብትጎበኙ ማለት ነው። ፈቃደኛ ከሆናቸውን ብንሄድ የአባቴንም መቃብር አሳያቸዋለሁ። ያደግኩበትም እንዴት እንደሆነ የሰፈር ሰው ከኔ ሳይሆን የሰፈር ሰው ትጠይቃላችሁ ማለት ነው። እናቴ ኑራ አላት እያለ ነው። የለኝም እኔም አሁንም እናት የለኝም፣ ለእኔ የለኝም እናት። እህቶች አለችኝ። በዚህ አጋጣሚ አንዲት ብቻ እህት አለችኝ፣ በጣም መወዳት ማከብራት። እንግዲህ ካቀረብኩት ታሪክ የኢትዮጵያ ሕዝብ ልሰሙኝ የምትችሉት ካቀረብኩት ታሪክ ከመቶ ቢያንስ 10% ዋሽቻለሁ ማለት ነው። የዋሽሁት ምንድን ነው? ብቻሽን ነሽ እንደ አንቺ እናት አባትሽ አንቺን ብቻ ነው እንደ የወለዱት ስትለኝ እህቴ ቁም ነገር ማለት ነው። እኔ ብቻ ነኝ ብዬ ነበረ ማለት ነው። እህቴ ያለች በዚህ አጋጣሚ እህቴን ይቅርታ እጠይቃለሁ ማለት ነው። ዛሬ በጣም ሙድሽ ይቅርታ፣ ግን ምክንያት አለኝ። ቢያንስ ሁሉ ነገር አያቸው ብዙ እንዲህ ብሎ ምክንያት አለኝ። ባሌን የምደበድብበት ምክንያት አለኝ። የባሌን ባጃጅ በቢላ የምቀድበት ምክንያት አለኝ። የባሌን ባጃጅ በላይ ክብሪት ይዤ የምዞረው ለማቃጠል ምክንያት አለኝ። ምክንያት አላት ለሁሉ ነገር። የትኛውም ምክንያት ግን ለማንም መብት አይሰጥም። ማንንም እንዲህ የማሰቃየት ማንንም አቢዩዝ የማድረግ መብት አይሰጥም። አንድ ሰው ደስተኛ ካልሆነ በህይወቱ ከዛ ህይወት መውጣት። ከባሏ ጋር ደስተኛ አይደለችም፣ ህይወቱን ለቃ ትወጣለች እንጂ ሰውየውን እንደዚህ በቁሙ አታሰቃየውም። የዋህ ምስኪን ስላገኘች እንጂ ሌላው ቢሆን በቦክስ ጥርሷን አርግፎላት ይወጣል አይደል? እሱ ግን እየደበደበችው ውጭ ሆኖ የቤት ኪራይ ይከፍልላታል፣ ውጭ ሆኖ አስቤዛ ይልክላታል። ስስ ፐርሰናሊቲ ያለው ሰው ስላገኘች፣ ምስኪን ስላገኘች ጉልበተኝነቷን በአደባባይ አይተናል። በዓለም ፊት እየተቀረጸ ካሜራ ፊቷ ተደግኖ ጋዜጠኞች ተቀምጠው
ልጄን ስጪኝ፣ እኔ ባጃጅ ሹፌርን ልጄን ማሳደግ እችላለሁ እያለ አልሰጥም፣ ለአንተ ለባዳ ነው የምሰጠው። ከዚህ በላይ አምባገነንነት አለ? አልሰጥም፣ ልጁን የገዛ ልጁን አልሰጥህም። የኢትዮጵያ ሕዝብ ወይ ደውሉልኝ፣ ልጅ የምትፈልጉ ሁሉ ደውሉልኝ። አያችሁ እንዴት እንደምታስፈራራው? ኢማጅን ሕዝብ ፊት እንዲህ ካስፈራራችሁ በር ተዘግቶ ቤት ውስጥ እንዴት ብቻውን አቢዩዝ እንደምታደርገው ሰውየውን እንዴት እንደምታሰቃየው እንዴት ልጅህን እጎዳለሁ እያለች እንደምታስፈራራው እና ሰውየው በሰቀቀን እንደሚኖር አስቡት። ባጃጅን አቃጥልብሃለሁ እወጋሃለሁ እያለች እንዴት እያሳቀቃች ነፍሱን ለማዳን ቤቱን ጥሎ እንደወጣ ከመሆኑ የተነሳ ህይወቴ የተመሰቃቀለ ከመሆኑ የተነሳ ማለት ነው። ቢያንስ ብዙ ነገር ብቻ እኔ እንጃ የአነጋገር ችሎታው ራሱ የለኝም። ግን በውስጥ ያለ ቁስል ግን የአነጋገር ችሎታው ራሱ የለኝም። ተክሌ አልችልም ተናግሬ እንደዚህ ሰውን የማሳመን እውነታው አጠገቤ እያለ ውስጤ እያለ ግን ተናግሬ እንደዚህ በቃ የሆነ ፍራቻ አለ ውስጤ ይፈራል። ታውቃለህ ላወጣው ምፈራ ነገር አለ እና ከመቶ ቢያንስ 10% ዋሽቻለሁ። እሱ ምንድነው ለምሳሌ አባትና እናት ብቻ ሳይሆን ቤተሰብ አጎት፣ አክስት ምናምን አያት ሊኖሩ ይችላሉ፣ ግን ለእኔ የሉም። ታውቃለህ ምክንያት አለኝ። የለኝም ያልኩበት ምክንያት ማለት ነው በአጋጣሚ አሁን መጣሁኝ ትንሽ ይቺ የተወዘጋገበች ነገር በሰሞኑ ሲለቀቅ በአጋጣሚ አዩት። ያው ሰው በሰው ማለት ነው ሲያዩት እስከዛሬ አልጠይቁኝም። የት ልግባ፣ ማንን ላግባ፣ ምን ልሁን፣ ምን ልበላ፣ ምን ልጠጣ፣ ምን ስራ ለያዝ የሚያውቁት ነገር የለም ማለት ነው። ግን እቺ ነገር ስትፈጠር ድሮም ክርስቲያን አግብታ እንዲህ ብላ እንደዚህ ብላ በቃ አላረጋጉ ማለት ነው። እንዲህ የምትለው ለምንድን ተቀላችሁ? ሃይማኖት ከሃይማኖት ልታባላ፣ ሙስሊምና ክርስቲያኑ ልታባላ እኮ ነው። አንዴ በሃይማኖት አንዴ በብሔር የሆነ እነሱ ራሱ ያሉት ማለት ነው ያሉት እነማን ናቸው? አጎት፣ አክስት ወዘተ ማለት ነው። አጎት፣ አክስት በእናት በአባት በእናትም በአባትም አሉ። ስለዚህ በእናትሽ አክስት ካለሽ የእናትሽ እህት ካሉ እናትሽን እንዴት አላገኘሽም? እናትሽ መቼም በዝምድና እንቁጠር ቢባል ከአክስት እናት ትቀርብሻለች አይደል? እናትሽን አንዱም እኮ እንዲህ ሲባል የነበረው ከእናት ጋር እደዋወላለሁ እናት አለች እንደዚህ ይል ነበረ ባለቤትሽ አብርሃም። አሁን ለዛው ባቲ የእናትሽ እና የአባትሽ ቦታ አካባቢ ሆነሽ እንዴት ቆየሽ? ደግሞ ከመጣሽ እዚህ ያው እኔ ረዘም አድርጌ ለማብራራት በጣም ድክም ብሎኛል ተክሌ። በውስጤ ቁስል አለ፣ በጣም የተዳፈነ ቁስል አለ። ቢያንስ ታሪኩንም እንደዛው 110 ነው ያወራው ታሪኩን ራሱ ማለት ነው። ብዙም አይወራልኝ ሁሉም አይወራም በሚለው ማለት ነው። በቃ ባጭሩ እናት የለኝም፣ እናት ለእኔ የለኝም። ጥያቄውን አይሽ ብላ እኔ እናቷ ነኝ፣ ይህን ታሪክ ሰምታ እኔ እናቷ ነኝ አለሁኝ ብላ ትምጣ ልወቃት፣ እንደውም ደስ ይለኛል። እናቴ ማለት ነው። እናት በጣም ነው የጣመኝ፣ አባት በጣም ነው የጣመኝ። ገባች? እናት ረቦኛል፣ ዘመድ ሰው በቃ ከጎኔ ሰው ያስፈልገኛል እኔ ማለት ነው። እና በቃ እናቴ የለኝም፣ ባጭሩ እናቴ የለኝም። እደግመዋለሁ፣ እናቴ የለኝም። አሁን በምን ሁኔታ ነሽ ያለሽው? እንዴት ነው እየኖርሽ ያለሽው? ወደዚህ መጥተሽ ነው ባለቤትሽ አሁን ተቆራጩ ቀለቡን እየቆረጠ ነው? እንደዚህ አይነት ፐርሶናሊቲዎችን በደንብ አንደርስታንድ ያደርጋቸዋል። ድራማ ይሰራሉ እንድትፈሯቸው። እብድናት እየባሰባት ይሄዳል ብላችሁ ጥያቄያችሁን ቀለል እንድታረጉት መጠየቅ የምትፈልጉት እንዳታፋጠጧቸው። ሞር አውቀው እብድ ይጫወታሉ። እናት እንዲህ ስትል ፈርቶ ሊነሳባት ነው ወይ እብድናት ብሎ ፈርቶ ጥያቄውን ገታ እንዲያደርገው። ገባችሁ? አንቺ ትክክል ነሽ፣ ትክክል ብቻ እንዲላት የልጅሽ እናት እኔ ያሳድጋታለሁ እኔ ያለ ልጅ አላንስም ብሎ ነበረ። አሁን አንቺ እንዴት ነው እየኖርሽ ያለሽው? ያው ተከራይቼ እየኖርኩ ነው እኔ ማለት ነው። ስንት ትከፍያለሽ ለኪራይ? 2500 ከየት አመጣሽ? አሁን 5 ቢያንስ አዳማ እስከ 5000 እስከ 4000 ነበረ። አልችለውም ብዬ ወደዚህ መጥቻለሁ። እሱም ደግሞ እያደረገ አይደለም፣ ተቆራጭ ማለት ነው። ተነጋግረን ነበረ፣ አድርግልኝ፣ እኔ እናንተ በትን በወንድም እንቀጥላለን፣ ግን ተቆራጭ አድርግልኝ፣ ቢያንስ በዛ የከሰረውን ያጠፋብኝን ገንዘብ ልጅቱን በመርዳት ካስልኝ ብዬዋለሁ። የሰጠሁትን ሰጥቼው ያጠፋብኝ ማለት ነው። እና ልጅቱን በመርዳት 2000 ማገኘህ 1000 ማገኘህ ለእኔ ይጠቅመኛል።
ስለዛ በሱ እየረዳኸኝ አካክስ ብዬው ነበር፣ ግን እየረዳኝም አይደለም። ምንድነው ኤግዛክትሊ ያደረገሽ? ወፍ ሳትበላ አታድርም። ወፍ ሳትበላ አታድርም። መላክ ስጫ። ቆይ ምንድነው ኤግዛክትሊ ያደረገሽ? የኔ ጥያቄ ነበር። ምን አደረገሽ? መታሽ? ማገጠብሽ? ባል ሊበድል የሚችለው በደል እጁን አነሳብሽ? ኖ። ማገጠብሽ? ኖ። ምን አደረገሽ? አቃጠለኝ። ምን አድርጎ? ምን አደረገሽ? ምንም መልስ የላትም። ምን አደረገሽ? ምን ኤግዛክትሊ እንዳደረጋት መናገር አትችልም እች ሴትዮ። ስታየው ብቻ ደሞ ይፈላል። መቶ ሺህ ወሰደባት ሳልወሰደባትም አብረው ነው የበሉበት የጠጡበት። 100 ሺውን ወዳ ፈቅዳ አብረው በሉበት ጠጡበት። 100 ሺህ ከሆነ 100 ሺውን ቆጥሮ ይስጣት። ሰላም ትሰጠዋለች። የባጃጁን ሸራ በቢላ ቀደደች። ባጃጁ ለማቀጣል ክብሪት ይዛ ዞረች። በለበሰው ልብስ ብቻ ቀረ። ሙሉ ልብሱን ከቤት አውጥታ ግቢ ውስጥ ስታቃጥል፣ ግቢው ሲጨስ አከራዩ ደውሎ ጠራው። ፖሊስ ተጠራ። ሙሉ ልብሱን አቃጥላ አቢዩዝ እያደረገችው ነው ሰውየውን። እየበላሁ እየጠጣሁ ያው ለጉሮሮ ያላጣ ሚዲያ ላይ ተቀረብኩ ቁጥር ጀምሮ ማለት ነው ቢያንስ ልቤ እየመታ ነው። ሌሊት እንቅልፍ የለኝም። ለምን? ሳለቅስ ነው የማድረው። ለምን? በቃ አንዱ ጭንቀት ዋሽተሽ አላውቀውም። ውሸቱ ነው። ውሸቱ አይደለም፣ ውሸቱ ነው የሚያስጨንቃት። ይሄ አይጋለጥብኝ። እንዲያውም ከባለቤቷ ደግሞ ትልቁ ጸብ የመጣው እኮ እንዴት እኔ ብረዳ ምን ችግር አለው፣ ለምን መተህ ታዋርደኛለህ የሚል ግብግብ ነው የገጠሙት የሚል መረጃ ሳሰባስብ ነበረ። እንዳልረዳ ነው መተህ ሚዲያ ላይ እውነቱን ያወራከው። እኔ ብረዳ ሳንተ መቀኛ ብላ ግብግብ ከባሏ ጋር አይደለም። እሺ እሱ ያዋረድኳት መስሎት ነው እንጂ እኔ እዚህ ጋር እውነቱን ነው ይዤ የመጣሁት። በጣም ተበድዬ ተጎድቼ ማለት ነው። በቃ ከአቅም በላይ ሲሆንብኝ ማለት ነው። እውቀቱ ደግሞ የለኝም። የምንነገረውን የማይነገረውን ለይቼ አላውቅም። ባደኩባት ጊዜ ፍየል ከብት ስጠብቅ ነው ያደግኩት። እውቀቱ የለኝም። የትምህርቱ የአነጋገሩ የምኑ ማለት ነው። በዛ ኢንተርቪው እኮ በደንብ ነበር። በመጀመሪያው ኢንተርቪው በቃ እኔ በፊት ለፊቴ ካሜራው ላይ እንትን እየተቀረጥኩ ሁሉ አልመሰለኝም ያን ጊዜ ማለት ነው። በቃ እንትን ነው ውስጤን ነበር አውጥቼ ስናገር የነበረው እኮ። ስቱዲዮ ካሜራ አንገትሽ ላይ ኒክ ማይክ ተደርጎ ጀምሪ ተብሎ ወደ እግረኛው ሲጀመር ሳንቻር እንደ የደወልሽው ፍቃዴ ነው። ስለዚህ በፍቃድሽ እንደዚህ ብለሽ መተሽ ስቱዲዮ ቁጭ ብለሽ እየተቀረጽኩ አልመሰለኝም ማለት ልል የፈለኩት የሆነ ነገር አልችልም ያልኩበት ምክንያት ይሄ ነው። አንደኛው ነገር ማለት ነው ስልክ የሆነ በቃ እየተቀረጥኩ ነው። በእርግጥ ግን የሆነ ምን ልበል ጸፋብኝ። ዝም ብሎ ጭውውት ነበር ይመስልሽ? የሆነ በጭውውት ሳይሆን ብቻ መግለጽ ነው። ኢንተርቪው መሆኑን ረስተሽው አይደለም። በቃ ውስጤ መናገር ስላለብኝ ብቻ ነው የተናገርኩት እኮ። ይኸውልሽ እንደውም አንድ እንግዳዬ በቅርቡ እውነት ኤዲት አይፈልግም ስትል ነበር። አሁን አንቺ ኤዲት ማለት ጥሩ ጥያቄ ነው፣ ይቅርታ አስተካክለዋለሁ። እውነት አንድ የእውነት ነገር ከሆነ መጨመር መቀነስ አያስፈልገውም። በቃ የሆነውን ነገር መናገር ብቻ ነው ስትል ነበረ። አንቺ የሚነገረውን አላቅም የማይነገረውን አላቅም ሳይሆን የተናገርሽው ሙሉ እውነት ከሆነ የሚነገረውን አላቅም በሚል ብቻ አይደለም። የተናገረችው በሙሉ እኔ ይሄ ነው እንዲህ አኖራታለሁ፣ ተጠግታ አይደለም፣ እኔ እየቆረጥኩ ነው፣ ቤት ኪራይ እንዲህ እያሟላሁ ነው፣ እንዲህ እያኖርኳት ነው፣ ከአረብ ሀገርም ሰርታ መታ ብር አልወሰድኩም ብሎ እሱ ፊት ለፊት ነው የተነጋገራችሁት አይደለም። አንቺ ደግሞ ሆንኩት ያልሽውን ነገር ከዛም በፊት ብቻሽን ነግረሽኛል። የትኛውን ነው አይነገራል አይነገር የምትይኝ? አላውቅም። ብቻ ስለደከመኝ ለጥያቄ መልስ ራሱ በጣም እየከበደኝ ነው ማለት ነው። ያ ማለት ውሸት በውስጥ ያለ ማለት አይደለም። ነገርኩህ እኮ የፈለገ ባልቸገር እኔ ማለት ነው ችግር ብቻ ሳይሆን ያለብኝ ህመምም አለብኝ። ያመኛል። በቃ ጭንቀት አለብኝ ማለት ነው። ለምሳሌ ለሌሊት አልተኛም እና ጭንቀት የሚበቃለው ትንሽ ላውራው በሚል ታንፍሼ የኢትዮጵያ ሕዝብ ይረዳይ በሚል ነው። ሳልበደል ሳልከፋ በችም እሺ ካለ ቤት ኪራይ ከፍሎ ካኖረኝ የሚበላው የሚጠጣውን ካመጣ ምን ቆረጠኝ ምን ቸገረኝ ብዬ ነው የምመጣው ሚዲያ ላይ።
በነገር ላይ አላውቅም፣ ስለ ሚዲያውም እውቀትኛ አላውቅም። ሜዳ ላይ አንጥፌ በ45 ቀኔ እለምናለሁ፣ አንጥፌ ማለት ነው፣ ልብስ አንጥፌ እለምናለሁ በልጅቱ ማለት ነው። በ45 በወለድሻት በ45 ቀኗ በወለድኳት። ለምን እስኪ ቢቸግረኝ ቢሞላልኝ ምን ብዬ ቆራጤ ብዬ ነው እሺ ልጄ እንደዛም አደርገው ማለት ለሱ ምን ብለዋለች? ታሪኬን ሚዲያ ላይ አውጥቼ ሽጬ መፈመስ እፈልጋለሁ ሌሎች እንደሚያደርጉት ብለዋለች። እራሷ ናት ትግረኛ ሚዲያ ላይ ደውላ ታሪክ አለኝ ማቀርበው ብላ ይመጣችው። ለምን? አንደኛ ለመፈመስ፣ ሁለተኛ ገንዘብ ለመረዳት። የመጀመሪያ ዓለሟ ገንዘብ ነው። የኢትዮጵያ ሕዝብ ወይ ልጄን ውሰዱልኝ፣ ልጅ አውቃ ልጄን እንኩ ስትል የኢትዮጵያ ሕዝብ ደግሞ ሮብ ነው ራርቱ ልጅሽን ከምትተይማ ለምን በምን ምክንያት ነው ልጅሽን ማትፈልጊው ስትባል ከምትራብ ከኔ ጋር ሆና ወስዳቸው አሳደቋት ስትል አይ በቃ እዛው ልጅሽ አንቺ ጋር እንዳለች ቢዝነስ እንክፈትልሽ እንድትባል ነው። የሆነ ነገር ብትከፍቱልኝ እኮ ምናምን ብላች ሙሉ ኢንተርቪዋን ይዋት የመጨረሻ አጭቤ ናት። ስለዚህ በጣም ከአቅም በላይ እኔ ስለሆነብኝ ነው የመጣሁት። አንቺ አለችኝ ቢያንስ እንደዚህ ከምትወኝ እስኪ ህዝብም ይወቅሽ፣ ችግርሽን ይወቅልሽ፣ በቃ ሰው ይገዝሽ፣ እንደዚህ ቦታ ለምን አትሄጂም ሲሉኝ አፈላልጌ እኔ ሚዲያ ደወልኩኝ። እናንተ ጋር በፈቃደኝነቴ መጣሁ፣ ተናገርኩ፣ ቁስሌን ተናገርኩኝ። ያለ የሌለውም ቢያንስ ልጄ እኔን አጣች ማለት ያው እሷ አለምናት ትንሽ እኔም እንዳስተዳደጌ ትከፋለች፣ ትጎዳብኛለች። ያን በሚል ልጄን በማሳደግ በሚል ለማሳደግ ብዬ ማለት ነው 10% ዋሽቻችኋለሁ። የኢትዮጵያ ሕዝብ ይቅር በሉ። ልጄ ለማሳደግ ብዬ አልፈልጋትም። ምንም ችግር የለም፣ እናወራለን በሰፊው። ምን ለምሳሌ 110 ማለት 90 የትኛው ነው? 10 እስኪ ውሸት እንደ ውሸት ያልሽውን 10%ን እንወቃት። እንዲህ በግልጽ መተሽ ቤተሰብ የለኝም፣ ያው አሉ እናት አባትም ባይሆኑ ቤተሰብ መካድ የለበትም አውቃለሁ። ግን ቤተሰቦቼ ለእኔ የሚጠቅሙ አይነት አይደሉም ያሉት ማለት ነው። አሁን ራሱ ቪዲዮውን ባዩት ሰው በሰው እንደዚህ ሲደርሳቸው ባዩት እንትን ማለት ነው ቴሌቪዥን ላይ እየታየሽ ነው አሉ። እኔ በሰዓቱ ቤት ውስጥ ቁጭ ብዬ እየተቸገርኩ ነው። ቢያንስ ብዙ ነገር ያስፈልገኛል፣ ሕክምና ያስፈልገኛል፣ የተለያየ ነገር ማለት ነው። ቴሌቪዥን ላይ ቀርበሽ በጣም ሀብታም ሆነሻል አሉ፣ ብር አግኝተሻል አሉ። እስኪ ይሄን ያም እየደወለ ይሄን ገዝተሽ ይሄን ገዝተሽ ስማቸውን መጥቀስ አልፈልግም። ይሄን ገዝተሽ በእናትሽ ከምራቸው ማለት ነው። ቢያንስ እኔ ያለሁበት ውስጤን ራሱ ለጭንቀቴ ራሱ ሌላ ነገር ባያደርጉልኝ፣ ገበሬ ናቸው ያርሳሉ፣ ሌላ ነገር ቀርቶብኝ ለጭንቀቴ አይዞሽ ምንድን ነው ይሄ ነገር ብለው አልጠየቁኝም ማለት ነው። ቴሌቪዥን ላይ ታይተሽ በጣም ሀብታም ነሻና ይሄን አድርገሽ የተለያዩት ማለት ደውሎ እንደዛ አይነቶቹ ናቸው የኔ ቤተሰብ ማለት ነው። ያን ያህል ናቸው። ጭንቀቴን አልተረዱም። የካደቻቸው የለኝም ያልኩት በቃ እነሱ ለእኔ ስለማይጠቅሙ ነው። ዛሬም ነገም ያለሁበት አሁን በአሁኑ ሰዓት ራሱ እኔ ካለሁበት የት እንዳለሁኝ ምን አያውቁም። እና ለዛ ነው እነሱንም የካድኩት። በዚህ አጋጣሚ ከቤተሰቦቼ መሀል ትልቅ ይቅርታ የምጠይቃት ደግሞ አለችኝ፣ የአባቴ እህት ማለት ነው። አስታውሳለሁ ህፃን ሁኜ አባቴ ታሞ በጣም እንጀራ በሞሰብ እያመላለሰኝ ታስታመው ነበረ። በጣም የምወዳት እንደ እናት ማለት ነው። ጥሩ ናት። ቢያንስ እሷንም ጭምር ነው የካድኩት ማለት ነው። በቃ ከብስጭት የተነሳ ከችግር የተነሳ ማለት ነው። እና አዳዴ ነው የምላት፣ ይቅር በይኝ። የት ነው ያሉት እሳቸው? እዛው ሰፈር ውስጥ ባቲ ገጠሩ ማለት ነው። ልዩ ሰፈሯ ሱካያ ይባላል። አዳዴ ሜሩ ከረብ ትባላል። በዚህ አጋጣሚ በጣም ነው የምወድሽ፣ ይቅር በይኝ እልሻለሁ በቃ እንጂ እንደዛ ነው። እሺ ሌላስ? 10%ን ዋሽው ያልሽውን እሱን ናዝሬት ላይ በነበርሽም ጊዜ ምናልባት ከዛ ውስጥም ይሄ የተደርጎልኝ ነገር ግን ዋሽቻለሁ የምትይው ነገር ካለ ዘርዘር አድርገሽ ንገሪንና እኛም ብለን ተረድተን ይቅርታሽን እንቀበል። ሌላ በቃ ምንም ሊኖርም አይችልም። ቤተሰቦቹን ይቅርታ መጠየቅ ፈልጋለሁ። ቤተሰቦቹን የእሱን እናቱን በተለይ ማለት ነው። ምንም እነሱ ምንም የሚያውቁት ነገር በጣም ትልቅ ሰዎች ናቸው። አግባብ አልሰራውም የሰራው ስራ ማለት ነው። ቢያንስ በሰዓቱ ጥሩ ነበረች። የበደለኝ እሱ ነው፣ ያጠፋው እሱ ነው። እና እነሱ የሚያውቁት ነገር የለም። እዛ ጋር ስቸገር ልጃችሁን መላ በሉልኝ እንዲህ በሉልኝ ስል
እዚህ እንደዚህ አድርጌያለሁ ብሎኛል ስል እኛ ልጃችን አደረገልን የምናውቀው ነገር የለም መጠየቅ ያለብሽ እሱን ነው ሲሉኝ ገልምጫለሁ፣ ተሳድቤያለሁ። ትልቅ ይቅርታ ጠይቃለሁ። እማማ ወይነሸትም ማለት ነው በቃ ሙሉ ህዝብ እንዲጠላው እንዲነሳበት ባለቤትሽ አብርሃም እኔን እሷ እንደምትለኝ አይደለም። እንዲያውም አሁን በጣም በትልቁ በዛ ኢንተርቪው በጣም ትልቁን ነገር እየተናገረ የነበረው እኔ አሳቢ ነኝ፣ እኔ ሴት ልጅ ልበድ፣ እንዲያውም ልጅ ሰታኛለች እያለ ሲል የነበረው እሱንም ማለት ልጅ ሰታኛለች ሲል ማለት እኔ እንዲያውም እሷን ባለኝ አቅሜ ላኖራት ባለኝ አቅሜ ልታዘዛት እንጂ እንዲህ ልበድላት አልችልም፣ ጌጥ የሆነች ልጅ ሰታኛለች ሲል ነበር ባለቤትሽ። አዎ እንግዲህ በጣም መነጋገር ይሆናል በሰሞኑ ማለት ነው። ራሴንም ትልቅ ምታት እየጨመረ የሄደብኝ ራስ ምታቱ በቃ የኢትዮጵያ ሕዝብ ቢያንስ ስህተት እንደሆነ ውሸቷን ነው ብሎ በቃ የተለያየ ቪዲዮ እየተቆራረጠ ቢያንስ መነጋገር ይሆኛለሁ። በዚህ አጋጣሚ ስልክ አላነሳውም፣ ግን ይቅርታ አላለሁኝ ማለት ነው። ለምን አላነሳውም? ብዙዎቹ ይሰድባሉ። ምንድነው የሚሉት? ልጅ ስጭን፣ ልጅ እሰጣለሁ ብለሻል፣ ልጅሽን ስጭን፣ ልጅሽን ለባለቤትሽ መልሽ። እሱ ብቻ ጥያቄ ነው ሲደጋገምብኝ የነበረው እና ስድም ማለት ነው። በዛ ምክንያት ስልኬን ዘጋሁኝ። ቢያንስ ምክንያት አለኝ አልሰጥም ያልኩበት ምክንያት። አሁንም አልሰጥም። እሱ እዚህ ጋር መጥቶ አውርቷል። ይኸውልህ እሰጣለሁ ያልኩበት ምክንያት ማለትሽ ነው? አይደለም፣ የማልሰጥበት ምክንያት አለኝ። ለምን እሰጣለሁ አልሽ ታዲያ? ካሜራ ላይ እዛ ኢንተርቪው ስንሰጥ እኮ ያንተን ማስታወሻ የእሱን ማስታወሻ ይዤ ማሳደግ አልፈልግም፣ ደውሉልኝ እሰጣለሁ አልሽ። እሱ ደግሞ እኔ ያለሁ እኔ ለልጅ አላንስም አለ። አልሰጥም ያልኩበት ምክንያት አለኝ። አሁንም አልሰጥም። ለኢትዮጵያ ሕዝብ እኮ ሰጣለሁ እሱን አይደለም ለሱ እዛማ ብያለሁ፣ ተናግሬያለሁ። ስልኬንም ለጥፋቸዋል፣ እሰጣለሁ። እንደውም ተቀበሉ። ሰው ሲናደድ ብዙ ያወራል አይደለም? ልጄ ከኔ ባትለይ ደስ ይለኛል። እንዴት ሁኜ እንዳደኩኝ ማለት ነው። እንዴት ሁኜ እንዳደኩኝ ስለማውቅ ልጄ እንድትለየኝ አልፈልግም። ግን እንድትለየኝ ለአድረግ ግዴታ የሆነብኝ ነገር አለ። እሱ ምንድን ነው ብትለኝ በጣም ከገንዘቡ ይልቅ ማለት ነው በጣም እያመመኝ ነው። አሁን ላይ በጣም በሽተኛ እየሆንኩ ነው ማለት ነው። ቢያንስ የልብ ጭንቀት አለብኝ። ሌሊት እንዲሁ አነጋለሁ እያለቀስኩኝ ማለት ነው። የልብ ጭንቀት ሳልተኛ ልብ ይጨነቃል እንዴ? ሲነጋ ይዞርብኛል እንቅልፍ ስላልተኛው ማለት ነው። ከዛ በቃ ጭንቀት፣ ሀሳብ ብዙ ምን ያሳስብሻል? ምን አጥረሽ? ለምሳሌ እች ምድር ሰፊ ናት አይደለም? ጥብብ ነው የምትልብኝ ተክሌ። ብዙ ነገር የሚያሳስበኝ ነገር አለ። ምን ችግር ነው? የገንዘብ ነው? የምን ችግር ነው ያለሽ? በቃ ሰው ነው ረሃቤ እኔ ከጎኔ ማለት ነው። ገንዘብ ብቻ አይደለም። ሰው በጣም ርቦኛል። እኔ ሰው ታውቃለህ፣ ቤተሰብ የሆነ ማለት ነው። በቃ መዋለድ ቋንቋ ነው። ባዳ የሚሆን ከጎኔ በቃ ሰውን ቤት ኪራይ ስትከራይ ቤተሰብ ካልሆነ በሰው ሀገር አያውቁም ስላለ ሰውም ይፈራል። ብቻዬን በአንድ ክላስ ኩርምት ብዬ ብዙ ነገር የሚያሳስበ ያለ አንደኛው አባቴን በማጣቴ፣ ሁለተኛ ደግሞ እናት። ያ ብቻ ሳይሆን እናትና አባት እኮ ሁሉም ላይኖረው ይችላል። አንዳንዱ ማለት ነው ቢያንስ ቤተሰብ እንደ እናት እንዳባት የሚሆን አለ በትክክል ቢያሳድጉኝ እኔ አእምሮ ፍሬ ያደርገው ቢያሳድጉኝ እኔ እንደዚህ ደረጃ ባልደረስኩኝ ማለት ነው። ከሀገር ዙሬ በአጋጣሚ አብርሃም ጋር እንደዛ ሩቅ ሀገር ሄጄ ባልተገናኘው ማለት ነው። ጓደኞቼ እዛው ሳይርቁ በሰፈር እዛው በወግ ማዕረግ የተዳሩት ከቤተሰብ ጋር ናቸዋ። ብዙ ወግ ማዕረግ ስነስርዓት ተምረው ማለት ነው። ስነስርዓት ያለመያዝ ለምሳሌ እንዴት እማራለሁ? ከየት እማራለሁ? ቤተሰብ ከሌለኝ ትልቁ ጥማቴ ቤተሰብ ሰው ገንዘብ ብቻ አይደለም። አሁን ባለውበት ታይም ላይ ደግሞ በጣም እየተጎዳው ነው። የኢትዮጵያ ሕዝብ ሊያውቅልኝ የምፈልገው ነገር በቃ ሕክምና ያስፈልገኛል። ተክሌ እና የዝንቡን ስጪ ልቤ እንዲች እናንተ አሁን ቀረጥ አድርጋችሁ ትሸኙኛላችሁ አይደለ? የማሳልፈውን ጊዜ እኔ ነኝ የማውቀው። ተክሌ በጣም እየተጎዳው ነው። ቢያንስ ስጎዳ ማለት ነው ልጄን እየረሳኋት ነው። ኑሪያ የመሳትን ባህሪ እያመጣሁ ነው። እዛ ሄደሽ የፈረደበትን ባልሽን አስፈራሪ ያለው ትለኛለች እንዴ? ኑሪያ ይሄ ሚዲያ ወደ ሚዲያ መውጣትሽ ነው ህመም ያመጣልሽ? አይደለም፣ ድሮም ነበረብኝ ይሄ ቪዲዮ ይሄ አሁን ይሄ ሶስተኛችን ነው። ይሄ መነጋገሪያ ሲሆን ስታወቅ ማለት ነው የልጄ ስጣፋንታ ነገ እንዴት ነው ምንድን ነው ያደረኩት የሚል ቁጭት ማለት ነው። እውነታውን በዋጣም ግን ቁጭት አለብኝ። ምን አሳጣሽ?
በቃ ልጄ ማለት እንደዚህ የእናትና የአባቷን ታሪክ አይታ መልሷ የእሷ ደግሞ እንደኛ ትጎዳዩን የሚል እሱ ሌላም ነገር በቃ እሱ የልጅሽ ነገር እንዲያውም የተሻለ ምክንያቱም አንቺ ለእሷ እየደከምሽ ነው። ጥሩ አሁን ከሆነ ጊዜ በኋላ ትምህርት ቤት ትገባለች። ጥሩ ቦታ ማድረስ ማስተማር ነው አይደል የምትፈልጊው? ስለዚህ የአንቺ ዕጣ ፈንታ እንዳይገጥማት አሁን አንቺ ጠንከር ብለሽ ስራሽን መስራት ነው ያለብሽ። ማን ላይ? ልጅሽ ላይ አይደለም አይደለም የሚያሳስብሽ ዝም ብለሽ መብሰክሰክ ሳይሆን ልጅ እንደኔ ትሆን ወይ ይሆን ወይ ያው የወለደ አንጀት ነው ይገባኛል። እንደኔ ትሆን ወይ ማለት ሳይሆን እንደኛ አባቱ አለ በስስት ነው የሚያያት አባቱ ውሸት ነው። ደግሜ ያዋለ ውሸት ነው። አብርሃም እዚህ ጋር መጥቶ በጣም የማሳመን እንትን አለው በነገር ላይ ማለት ነው። እንዳለ ያለው በሙሉ ውሸት ነው እሱ ማለት ነው። እኔ ምን ያህል ደስተኛ ቢያደርገኝ ባይበድለኝ እዚህ ጋር አልመጣም ነበረ ማለት ነው። ቢያንስ ውሸት ነው። እንደዚህ ካደረገኝ ለምን እዚህ ይመጣለሁኝ? ልጁን ቢፈልጋት ኑሮ እንደዚህ እንድትሆን አይፈቅድም ነበረ። ከአንቺ ልጁን እኮ ከዛ ኢንተርቪው በኋላ ለ3 ቀን ፖሊስ ሰጥቶት እሱ ጋር ነበረች አይደለ? እያሳደጋት ነበረ ፖሊስ ሰጥቶት። ይሄን ሰምቻለሁ። እውነት ነው? ንገሪኝ እስኪ። እናመሰግናለን ተጓዦቻችን። ብቻ ትክክል ጋይስ፣ ምንድን ነው እኔ ብቻ ትክክል ነኝ የሚሉ ሰዎች ምንድን ናቸው? ለ3 ቀን ፖሊስ ሰጥቶት እሱ ጋር ነበረች አይደለ? እያሳደጋት ነበረ። ይሄን ሰምቻለሁ። እውነት ነው? ንገሪኝ እስኪ። ኢንተርቪው ከተደረግኩ በኋላ ነው አይደለ? ገባን እኮ ወንድሙም ከካሜራ ጀርባ አውርታችሁታል። ተቀበላት፣ በእናትህ ተቀበላትና ገንዘብ ስጣትና ሸኟት፣ የምፈልገውን አድርጉላት፣ ትምጣ አላለም። ሄድኩኝ። የተፈጠረው ነገር ግን እዛ ሆኖ በስልክ ቃል የገቡልኝ ሌላ፣ እዛ ታገኙ በኋላ የተፈጠረው ነገር ሌላ። የብስ ቀረጻ አድርጌ ተገባው በኋላ ፈጣጣ በህይወቴ እንደዚች አይነት ፈጣጣ ሰው አይቻላቅም። ገንዘብ እንሰጥሻለን እና የልጁን ይዘሽ ነይ ስትባል እሺ ብላ ሄዳ ቃል የገቡልኝን ገንዘብ አልሰጡኝም፣ ልጅቷን ብቻ ፖሊስ ወሰደብኛለች። ዩሲ ልጇን ለአባቱ ለመስጠት ገንዘብ እንዲከፈላት ትፈልጋለች። ለገዛ አባቱ የባሏ ወንድም አጎት ገንዘብ እንዲከፍላት ትፈልጋለች። የገዛ ልጁን ባሏ የገዛ ልጁን እንዲቀበል ማለት ነው። የመጨረሻ ማለት ነው። ሂዳችሁ ማጣራት ትችላላችሁ። ጨርቄን አውልቄ ዳግመኛ እስከማብድ ደረጃ ድረስ ነው ያደረጉኝ ማለት ነው። በቃ በብቸኝነት በገለልተኝነት ብቻዬን ሆኜ ማለት ነው። መናገር ተናግሬ እንኳን ማሳመን አልቅም። ሁሉም እቺ ነው የሚሉት ማለት ነው። እውነት ነው። አስቀምጦ የነበረ ልጅቱ ማለት ነው። ከዛ ለምኛው ነው በግድ ልጄን የወሰድኩት ማለት ነው። ሰቶች ነው 200,000 ልጄን አትውሰድብኝ፣ አንድ ላይ እናሳድጋት፣ በቃ ሁሉም ነገር ይቅር አልኩት። እንደው ሞተካል ከዚህ ሁሉ በኋላ ሞተካል አንተ። እሻለኝ ሰጠኝ። ቢያንስ ፖሊሶቹ አሳውቀ መሆን አለበት ለእኔ ስለሰጡኝ ምናምን ብሎ ነበር እሱ ማለት ነው። ልጄ ናት፣ ምንም ማሳወቅ አይጠበቅብም። እኔ እናንተ ተስማማ ማንም አያገባውም አልኩኝ። ግን ይሄን ያልኩት ከእሱ ጋር ለመኖር አይደለም። ምን ያህል ምስኪንነቱን አያችሁ? በፖሊስ ልጇን ሲያስወስድባት ጥፋተኛ መሆኗ ታውቆ ልጇን ሲወሰድባት በቃ አትውሰድብኝ። ለማንም ባዳ ለኢትዮጵያ ሕዝብ ለባዳ ለማታውቃቸው ሚዲያ ላይ ዩቱብ ላይ ወጣ የኢትዮጵያ ሕዝብ ወይ ደውሉልኝ፣ እንኩ ቁጥሬን፣ ልጅ የምትፈልጉ ሁሉ ደውሉልኝ ያለች ሴትዮ ለአባቱ ሲሰጥ ግን ሕግ ወስዶ ፖሊስ ለአባቱ ሲሰጠው ግን በቃ እንታረቅና አብረን እናሳድጋት። ዩሴ ጅል አግኝታለች እንዴት እንደምትጫወትበት ዩሴ። እንደዚህ ግን ያልኩት ትላለች ከእሱ ጋር ልኖር ፈልጌ አይደለም ልጁ ልትወስድበት እንዴት እንደምትጫወትበት ሰውየውን። ወንድሙ ቃል እንደገባልኝ መሳፈሪያ የሆነ ነገር አድርገው እንዲሸኙ እና ልጄን እስከምቀበል ብዬ ነው እንደዚ ያልኩት ማለት ነው። ከዛ ልጄን አሰርቄ አይደለሁም ለ3 ቀን ጡቴን እንደዚህ ፈንድቶ አብጦ እየቆረቆረኝ እየራባት ምግብ ጡጦ ምናምን አልለመደችም። ጡቴ ብቻ ነው ተሰቃይታ። በዚህ ታይም ብዙ ተጎድቻለሁ። ኢንተርቪው ተደረግኩ። ያን ቀን ማታ ተገባሁ በኋላ በጣም ብዙ ስቃይ ነው ያሳለፍኩት። ከጎኔ ሰው አልነበረም ታውቃለህ። እና ደግሞ ቤትም በቃ ለቅቄ ነው የመጣሁት። ሴትዮዋ ማሰናብት የተሰነባብተን አላልኳችሁም? ማረፊያም አልነበረኝም። ባለቤትሽ ተከራይቶልሽ የነበረውን ማለት ነው? በሰዓቱ አይደለም፣ አልተከራየልኝም። Freshly baked locally.
for an irresistible taste. Cuban, your local baker. ሴትዮዋ አስጠግታኝ ከነበረበት ቤት አሁንም እንትን ብዬ ማለት ነው ልጄን ቀምተውኝ ጨለማ ነው ከሌሊቱ ምናምን ላይ በቃ ራቁቴን መድኃኒት ጠጣው ተጣጣና ትሙት ይለይላት አሉ። በረኪና ጠጣው። ግን ሰዎች አግኝተው ሐኪም ቤት ወሰዱኝ። ያውታል በዚህ አጋጣሚ ማለት ነው አዋሽ ባንኩ አካባቢ አስፋልቱ ላይ ጅብ ይተላለፋል። በጣም ጨለማ ነው። በጣም ብርድ ነበረ። የለውም ቢያንስ በጣም ብዙ ህመም አለብኝ። በህመሜ ላይ ደግሞ ልጄ ማስታገሻዬ ናት። መድኃኒቴ አይደለችም፣ ማስታገሻዬ። ለምን ሙሉ በሙሉ አልዳንኩም ከበሽታዬ ማለት ግን እሷን ሲያይ ቢያንስ ማስታገሻዬ ናት። እሷን ማጣት አልፈልግም ነበር። እሷን አሳጥተው በጨለማ እንይላለሁኝ ከሌሊቱ እስከ በቃ ነጋብኝ ማለት ይቻላል። ጅቡ እንዲህ ይተላለፋል። ወደኩኝ፣ እያመመኝ ነበረ። በዚህ አጋጣሚ በሞተር የሚሄዱ ያውታል። በጣም አመሰግናቸዋለሁ። ወስደው ቢያንስ በቱቦ ምናምን አስወጡልኝ መድኃኒቱም ማለት ነው። መርፌቶ ጋው ትንሽ ቀለል አለኝ። በጣም ብርድ ስለነበረ በጣም ስስ የሆነች ነገር ነው የለበስኳት ማለት ነው። በዚህ የተቀደደ ምናምን እንደዚህ እና ብርድ ልብስ ሰጥተው ነበረ በዚህ አጋጣሚ ማለት ነው። ትንሽዬ ብርድ ልብስ ሰጥተው ነበር። እሷ አልበሽ እና እዚህ ተኝ፣ ሲነጋ እስኪ ስልክም ደውሉልኝ አልኳቸው። አውቃታለሁ ያልኳት ሴትዮ ጋር ማለት ነው እዚህ አዳማ። ስልኳ አልሰራልኝም፣ ግራ ገባኝ። ከዛ የሆነ በቃ መኪና ውስጥ ነው እሱ ጋር እደሪ ብሎኝ አሳደሩኝ ማለት ነው። እነሱ ወደ ቤታቸው ሄዱ። በዚህ አጋጣሚ በርዶኝ ስለነበረ ብርድ ልብሱን እንዳያስኳት ነው ጠዋት ላይ የሄድኩት ማለት ነው። ብርድ ልብሳቸውን እንኳን አልመለስኩም እና በጣም ብዙ ስቃይ ነው የወረደብኝ ማለት ነው። ብዙ እሱ አላማውን ምንድነው ውሸት ነው። እናትየዋን ጠልቶ ልጄን አሳድጋለሁ የሚለው ልጄን ወዳለሁ የሚል በእርግጥ ልጁን የማሳደግ እኮ ኃይል አለው፣ አቅም አለው። ግን ልጄን ግን እንደሚገጥማት አንድ ባንድ አውቀዋለሁ እዛ ማለት ነው። ወስደዋት ምቾት አይሰማትም፣ አልፈልግም። በጣም ህልክ ተጋብቻለሁ ከሱ ጋር ማለት ነው። ለምን እኔን ጠልቶ ልጅቷን የሚያስወድድበት ነገር ምንድን ነው? ለልጅቷም አይሆንም፣ ለእኔ ያልሆነ ቢያንስ ከኔን አይደል ያገኛት እና ውሸት ነው። እዚህ መብቶ የተናገረው እንዳለ ውሸት ነው። አሁንም ውሸት ነው። ግን መልሺ። አሁን ብዙዎቹ ለምን እውነትሽን ከሆነ ለምን አመልሽም? ጥያቄ ሲጠይቅልሽ እስቲ እንደዚህ ተከራቲ ወይ ነው ስለሚ የነበረው 04 ሲልሽ ለምን አመልሽም ብሎ ጥያቄና መልስ እየፈጠረባቸው ነው ህዝቡ ማለት ነው። ግን ስለደከምኩ ነው። መጀመሪያ ላይ ታሪክ አለ ብዬ ቁስል አለ ብዬ መጥቼ አወራሁኝ አይደለ እንዴ? እናንተ ደግሞ ታስታውሱ ከሆነ ስጠሩኝ እየጠራችሁኝም አብርሃም አለና እንደዚህ እናገናኝሻለን ምናምን ብላችሁ አይደለም። መጀመሪያም ቃል የገባችሁልኝ መሰረት አለ። በዛ ታይም ነው እኔ የመጣሁት ማለት ነው። ንግድ ባንክ አውጥቼ የሆነ ነገር ትንሽ እንደ እንትን ሳይሆን ትንሽ ቀለል ያለ ነገር የሆነ እንትን አድርገን እንድትረጅ እናደርጋለን ብላችሁ እናንተም ስራችሁ ነው። መጣሁ። የተወሰነ አልተረዳሽም? ተረድቻለሁ። ተረድቻለሁ። በጣም አመሰግናለሁ። በዚህ አጋጣሚ ረድተውኛል። ገንዘብም የሌላቸው እውቀት ሰጥተውኛል። በጣም አመሰግናለሁ። በጣም ትልቅ ምስጋና አደርጋለሁ። ይኸው ብድግ ብዬ ማለት ነው ትልቅ ምስጋና አደርጋለሁ የምር እና ተረድቻለሁ። ወደ ሀገር የምገባውን ነገር ልብስ፣ ለልጄ ልብስ ምገባበትን አሁንም ትንሽ ቁጭ ብዬ የምንቀሳቀስበትን ነገር ትንሽ አካውንቴ ላይ አርፋልኛለች ማለት ነው። ለጊዜው ለጉሮሬ እያጣሁ አይደለም። አይዞሽ በርቺ። አሁን ወደ መፍትሄው እንምጣ። ቅድም እንዲሁ ይቅርታም ስትይ ነበር። ምንድን ነው ማለት ማስተላለፍ የምትፈልጊው ለኢትዮጵያ ሕዝብም ማስተላለፍ የምትፈልጊው መልእክት፣ በልብሽ ያለው ሀሳብ? እንደገና ደግሞ በዚህ መንገድ ስላገኘሁሽ እኔ ራሴ ደስ ብሎኛል። በእርግጥ ደግሞ የምታስተላልፊው መልእክት ምንድን ነው? እስኪ አለ አሁን ላይ የማስተላልፈው መልእክት ቢሆን ማለት ነው። ተክሌ በጣም እያመመኝ ነው። እውነቴን ነው ምልክ በጣም ትልቅ ህመም አለብኝ። ሌሊት እንዳልኩ አልተኛም። መፍትሄው እኔ ራሴ ምን እንደሆነ ማወቅ አልቻልኩም ማለት ነው። ሌሊት ላይ አልተኛም። ቤት ሄደሻል? አልሄድኩም። ማን ይዞኝ ይሄድ? ሰው ያስፈልጋል። ለዚህም ሰው ያስፈልጋል። ገንዘብ ብቻ አይደለም እኔ ዋን የምፈልገው ማለት ነው። እሺ ምን አይነት ሰው ነው የምትፈልጊው? ሰው ለምሳሌ በቃ የሚያሳክመኝ ሰው እፈልጋለሁ። ሕክምና የሚያደርግልኝ ልጄን እያጠባሁኝ ልጄን ሳትነጠለኝ ቢያንስ እኔ አሁን ልጄን እሰጣለሁ ያልኩበት ምክንያት እኔ ታማሚ ትሆንኩኝ እኔ ትክክል ካልሆንኩኝ ልጄን እየተንከባከብኩ አይደለም ማለት ነው። ልጄን እየጎዳሁ ነው። ለዛ ነው ልጄን እሰጣለሁ ያልኩት። ስለዛ በቃ ሌሊት እንቅልፍ አልተኛም። ፍጥጥ ብዬ ነው የማድረው። እንዱ ትኩስ እንባ ያቃጥለኛል። እንባዬ ራሴ ማለት ነው። እያለቀስኩ ነው የማድረው። ቀን ላይ ደግሞ እንዳልተኛ ስራ አለብኝ። ልጅቷን እንትን ማለት ይልብኛል። ልጅቷንም አሁን ተኩሳለች ራሱ አሟታል። ካሜራ ጀርባውን ሐኪም ቤት መሄድ ነው ማለት ነው።
በቃ እየተንከባከብኳት አይደለም፣ እያመመኝ ነው። ቢያንስ አድኑኝ የኢትዮጵያ ህዝብ እባካችሁ። እኔ መዳን እፈልጋለሁ። ጭንቀት አለብኝ። በቃ ሳይባባስብኝ ወደ ሐኪም ቤት ቢወስዱ ደስ ይለኛል። ብታከም ደስ ይለኛል። በጣም ጥሩ። በተረፈ በርቺ። በዚህ ኬዝ ማን ትዝ አላችሁ? እኛ በዚሁ አጋጣሚ እናንተንም ይቅርታ፣ ለምን ትንሽ አወዘጋግቤያችኋለሁ ማለት ነው። እናንተ ስራችሁ ነው እዚህ ጋር ማለት ነው። እሱም የራሴ ታሪክ አለኝ መብቱ ነው። ግን ያው ብቻውን ለምን አልሆነም የሚል ነው እንጂ እንደዛ እንጭርጭር አድርጎ ያለቀስኩት ማለት ነው። ስሜት ተሰምቶኝ ቢያንስ ከሱ ጋር የመሟገት እንትን ስለበቃኝ ነው ከሱ ጋር መልስ ያልተሰጣጠሁት ማለት ነው። በዛ ምክንያት ብዙ ነገር ያው አሰቃይቻችኋለሁ። እናንተ ይቅርታ ላሉ እናንተም እና በቃ ዙሮ ግን መታከም ያስፈልገኛል። ልጅቷ አደጋ ላይ ናት ያለችው። እኮ ለአባቷ ስጨት ነው ታገኝ አትሸቂባት። እኔ የሆነ ነገር ሆንኩኝ ማለት ልጅቷ በቃ ልጅቷም እንደዛ ሆነች ማለት ነው። ስለዛ ሕክምና ያርጉልኝ ገንዘብ ብቻ ሳይሆን ማለት ነው። የኢትዮጵያ ሕዝብን በልጅቷ እያስፈራራች ነው። እኔ የሆነ ነገር ሆንኩ ማለት ልጅቷም ሆነች ማለት ነው። ላኪ የሆነ ነገር አረጋታለሁ ቶሎ ገንዘብ ካረዳችሁኝ። ገባችሁ? አይደለም ገንዘብ አሁን ላይ እኔ መስራት ይችላሉ። ለምን ጤናዬ ከተመለሰ ስራ መስራት ይችላለሁ። ጤናዬ ከተመለሰ ስራዬን እየሰራሁኝ ለምን ሰው ቤት ልብስ አላጥም? ያን ጊዜም የለመንኩት አራስ ነኝ። ከአንድ 2 ጊዜ ራስ በራሴን ነው ያረስኩት። ተናግሬያለሁ የመጀመሪያ ኢንተርቪው ላይ ማለት ነው። ራስ በራሴን ነው ያረስኩት። ተቀደደ መልሶ ማለት ነው። መልሴ ተሰራሁኝ። ራስ በራሴ ስላስተናገርኩኝ አራስ ቤት ንፋስን መቶኛል። ሌሊት ላይ ወገቤንም ጭምር ነው የሚያመኝ ማለት ነው። ሰውነቴ ሁሉ በቃ መቆም ነው የሚያቅተኝ፣ መነሳት ነው የሚያቅተኝ። ጧት ላይ በጣም በሽተኛ ሁኛለሁ። እጅ ግራ ያለኝ እንደምታውኝ እንደዚህ እርዳታ ለመጠየቅ ራሱን አፍራለሁ። ለምን እሱም እንዳለው ተናግሯል አብርሃም ማለት ነው። ቢያንስ ስንት የሚረዳ ልጅ አጣ እግር ያጣ እውነት ከኔ ባሰ ማለት ነው። እኔ ስለተሸከምኩ ነው በሰዓቱ ላይ ያችን ልጅ ይዤ መቼም ስራ መስራት አልችልም። እሱም ምንም ያህል ቢረዳኝ እዚህ አልመጣም። ውሸት ነው፣ እሱ አይረዳኝም። እና ጤናዬን ብቻ መልሱልኝ። አሁን ላይ እንትን ትላላችሁ የሚፈጠረውን ቤት ውስጥ እንዳለ ጎረቤት አሁን ለምሳሌ ቅርብ ነው ብዙ አይነት ነገር እንደምታወራም ተብሎ እቺ ልጅ ይዤ መስራት አልችልም። አንድ ጤናዬን ብቻ መልሱልኝ። ልጅቷን ይዤ ጤነኛም በሆን ልጅቷን ይዤ መስራት አልችልም ብላለች። ከዛ አሁን ደግሞ ጤና የለኝም። ለምን ጤነኛ ሰው አይረዳም ስለተባለ ጤነኛ ሰው አይረዳም ስትባል ጤና የለኝም ማለት ጀመረች። ማለት ሂዳችሁ ማየት ትችላላችሁ። ከራስሽ ጋር ሁኚ። ምንድነው የተፈጠረው ይሉኛል። መንታ ልጅ ይዘው የሚሰሩ ግን እነሱ በቃ ምንም ማድረግ አይችሉም። እነሱ እዛ ጋር ማለት ነው። በጣም ጤናዬን ነው የምፈልገው። አሁን ላይ ጤናዬ እያሳሰበኝ ነው ያለው። ልጄ ወድጄ አይደለም ስጥም ያልኩት ማለት ነው። በዛ አጋጣሚ አሳክሙኝ እባካችሁ፣ የኢትዮጵያ ሕዝብ አሳክሙኝ። የልብ ኬዝ አለብኝ፣ ጭንቅላቴ ይጨነቃል። የልብ ኬዝ አለብኝ፣ አሳክሙኝ ነው። በጣም ጥሩ። በተረፈ እኔ ለእርዳታ ብዬ እርቦ የዋሸሁት ነገር የጨመርኩት ታሪክ ብዙ የለም። 10% ነው ያልሽኝ። 10% ለእሱም ይቅርታ ጠይቀሻል። ትልቅ ይቅርታ፣ ኧረ በጣም ትልቅ ይቅርታ፣ የእውነት ትልቅ ይቅርታ። እንደውም ቆይ ይሄ አይገባቸውም ለእነሱ የምር እባካችሁን ይቅር በሉ። በቃ ይቅር በሉ። በቃ ፓርት ማየት አለባችሁ። ከዘጋም ይዝጋ። ማነሽ ሰላም ይቺ ገንዘብ እርዳታ መርዳት ከፈለሽ አትመጻደቂብን። እዚህ ጋር ደግ ለመምሰል ደግ ከሆንሽ ብዙ የካንሰር ታማሚ የልብ ታማሚዎች አሉ። እስኪ እነሱን እርጂ፣ እንስጥሽ። ብዙ ታማሚ ያለን እርጂ። እዚህ ከምትመጻደቂ ጤነኛ ለመርዳት ድንጋይ ይዛለች። ያው ጎዷን ይውልኝ መርዳት ከፈለሽ መርጃት አበረታቱ። እንደዚህ አይነት ሌቦችን፣ ውሸታሞች፣ ቀጣፊ ውሸታም ናት። ጤናዬን ብቻ መልሱልኝ። አሁን ላይ ጤናዬ ነው የሚያስፈልገኝ። እባካችሁ በቃ ይቅር በሉኝ። የኢትዮጵያ አይደለም ጤና ያስፈልገኛል። ልጄን ማጣት አልፈልግም። ውስጤ ብዙ የተዳፈነ እሳት አለ። ስለዚ እባካችሁን ይቅር በሉኝ የኢትዮጵያ ሕዝብ ማለት ነው። ቢያንስ እዚህ ጋር ውሸት በሆነ የፈለገ ቢሆን ተቸግሬ አልመጣም ማለት ነው። እባካችሁን ይቅር በሉኝ ይላሉ። በቃ አሳክሙኝ፣ ወደ ጤና የመልሱኝ። ጉልበታ ላይ ሰርቼ መብላት ይችላሉ። በቃ ገንዘብ አይደለም ችግሬ። ሰው ነው ያጣሁት የኢትዮጵያ ሕዝብ እና
ጤና ይመልሱልኝና ሰርቼ መብላት እችላለሁ አለች። ልጅቷን ልታረጋ ልጅቷን ይዤ መስራት አልችልም ብላ ነበር። ልጅ ይዤ መስራት አልችልም ብላ ነበር እኮ እና ጤና ይመልሱልኝና ሰርቼ እበላለሁ ማለት ልጅቷን ልታረጋት ነው። አንቺ ድንገት ይቅር እርግጠኛ ነኝ ይቅር ይሉሻል ኢትዮጵያውያንም። አይዞሽ በርቺ አሚናት። አንጀቴን በላሽው። አይዞሽ አይዞሽ በርቺ። ጋዜጠኛ ባትሆኑ አንጀቴን በላሽ ማለት የት የሳይመን ጓደኛ ነው። ሳይ ሪንግ አርግ ተብሎ ነበር፣ በራት አንኳኳ ተብሎ ነበር። ለምንድን ነው የማይሰማው? ተኝቷል በይው። ሳይመን እንሄድሽ እሷም ጓደኛ ማምጣት ጀመረች። ሺዝ ጎና ስሊፕ አና ቴል ደም ኔክስት ታይም ቱ ሪንግ ዘ ቤል ሾው ደም አና ሀና አሳያቸው ሪንጉን። ይህን ንኩ፣ ኔክስት ታይም ይህን ንኩ፣ በር አታንኳኩ ቢያቸው አሳያቸው። ሳይመንና ንጎርም ሰው ጓደኛ እየፈለጋቸው ይመጣል። በር ያንኳኳሉ። የነገርሽን ነገር ባለፈውም ስትቀርቢ ይቅርታ የጠየቅሽው ባለፈው በቀረብሽው የተወሰነ የተጋነነ 10% አውርቼዋለሁ ባልሽው ነው አይደለ? ቤተሰብ እንደሌለኝ እንደዛ ማለት። ሌላው ግን እውነቴ ነው፣ የኖርኩት ነው። እና ደግሞ እንደዛም ያስዋሸኝ ረሃብ ነው፣ ችግር ነው። አራስ ሁኜ ራሴን በራሴ ነው ያረስኩት። ሆዴ ተቀዶ በኦፕሬሽን ነው የወለድኩት። እሱ መልሶ ተቀደደብኝ። ያ ነው እንደዛ ያስዋሸኝ ነው። በእርግጠኝነት ኢትዮጵያውያን ይረዱሻል። እኔ ራሴ ገብቶኛል። አሁን ስትይኝ 2 ረሃብ ነው ይርብሽ የነበረው አንቺን። ምክንያቱም የምታጠቢ እናት ነሽ። የምታጠባ እናት 2 ረሃብ ነው የሚርባት ይባላል። 1 የራሷ አለ፣ 2 ደግሞ የልጇ አይደለ? ስታጠባ የልጇ ሆድ አለ፣ የእሷ ሆድ አለ። ስለዚህ 2 ረሃብ ይርብሽ ስለነበረ የተወሰነ ጨማምር ያለው ለእሱም ይቅርታ። ደግሞ ጥፋትን ማመን አምኖም ወድቆ እንደዚህ በሰው ፊት ዝቅ ብሎ መጠየቅ ትልቅነት ነው አይደል አሚና? ስለዚህ ኢትዮጵያውያን በእርግጠኝነት ይቅርታሽን ይቀበላሉ። አንቺም በርቺ፣ የልብሽንም ኬዝ ትታከሚያለሽ፣ ተስፋ አለኝ። አትጨናነቂ አንቺ፣ ምክንያቱም አልፈሸዋል ብዙውን ነገር አይደለ? አሁን ልጅሽ አድጋልሻለች እያደገች ምን ማድረግ አፍ እየፈታች ምናምን እያለች ደስ ይላል። አባባ ስትል በጣም አንጀት የምስል ነው የሚለው ማለት ነው። እኔ አባት በአጋጣሚ ይኸውልህ የአካባቢ ሰዎች ማለት ነው እንደዚህ ፍቅር ሲሰጣጥ እናትና ልጅ እንደዚህ ፍቅር ሲሰጣጥ በቃ እኔ የለሁም በቃ በጣም ነው የሚሰማ። ያለቅሳሉ ቤቴን ዘግቼ ማለት ነው። የአያት ትዝ እያለ ያስተዳደጓ ነገር ነው። ምናልባት እሱ ምናልባት ልቦና ሰጥቶት በቃ በድያታለሁ፣ ሚስቴን በድያታለሁ፣ ሚስቴን ማስተካከል እችላለሁ ብሎ እሱ እናንተ ጋር መተን ለምንድነው እግረኛ ሚዲያ ቁጥሩ ልቦና ሰጥቶት ይቅርታ ጠይቆኝ የምንስተካከልበትም ጊዜ እጠብቃለሁ። ለምን ልጅ አባት ያስፈልጋታል። ገባ? እኛም እንጠብቃለን፣ እኛም ያድል እንዲሆን እንጠብቃለን። በጣም ግን በጣም አሳዝነሽኛል። በጣም ደንግጫለሁ። ድንጋይ ይዘሽ እዚህ ጋር ሱሱ ነገርሽ ተስተካክሎ እኔ አሚናት ይኸውልሽ በጣም ከባዱ ነገር አልፈሽዋል አይደለ? ከባዱን ጊዜ ልጅሽ አድጋልሻለች። ከዚህ በኋላ የተወሰነ የልብ ኬዝ እንደዚህ ያለ እሱን ታክመሽ ኢትዮጵያውያን ማግዛዎች ህይወት የተሻለ ይሆናል። እሺ ታውቃለህ፣ በዚህ አጋጣሚ ግን ማለት ነው ብዙዎቹ ደውለው ሰድበውኛል። በቃ የተወሰነ ላሰደቡኝም መልስ ሰጥቻለሁ፣ ግን አልተረዱኝም እና እነሱም ያው ይቅርታ ብያለሁ። አይዞሽ እኔ መጨረሻ የምትይው አለ? መጨረሻ የምለው ነገር ቢኖር በቃ እኔ አዳቴን በጣም ነው የምወዳት። ማንን ይቅር እንደምትለኝ ተስፋ አደርጋለሁ። አዎ እና ደግሞ እህቴን ዛሬ አስመልክቻታለሁ። በጣም የምወድሽ እህቴ፣ በጣም የማከብርሽ፣ እድሜ ጤና ልጅሽን ፈጣሪ ያሳድግልሽ። ዛሬ ያወራነው ላይ 10% ቢሆን የዋሸሽዋለ በቃ ቅድም ተናግሬያለሁ። ዛሬ አሁን እዚህ የሰራነው ኢንተርቪው ላይ 10% ይሄ እውነት ነው እንመልሽ። አሁን ተመልሰሽ ወደ ባቲ ነው የምትሄጂው። በርቺ። የስልክና የባንክ አካውንትሽን ቪዲዮ ላይ እንደ በፊቱ ላድርገው፣ ምክንያቱም ሕክምና ያስፈልግሻል።
ልብሽን መታቀብ ልልቀቀው። ቢያንስ ብዙ ሰው እየሰደበኝ ስለሆነ በጣም የበለጠ ጭንቅላቴ እንትን እያሉ ስለሆነ ማለት ነው ስልኬን ዘግቻለሁ። ቢያንስ ሰው መልካም ሰው ተደወለ፣ የማይሳደብ ሰው እንዴት ነው እንትን የምለው? በጣም የሚታገዙሽ ሰዎች ይደውላሉ። ተስፋ አለኝ። ይኸው ለኢትዮጵያውያንም አሁን በአንቺ ፊት መልዕክት እናስተላልፍ። የተወሰነ ዋሽቻለሁ 10 ከመቶ አለች አሚና። ደግሞ ለዚህም በመተናነስ ዝቅ በማለት በጉልበቷ ተንበርክካ ድንጋይም ተሸክማ ላረኩት ነገር ይቅር በሉኝ አለች። ማን ነው አንቺን ይቅር የማይል? እኛንም ይቅርታ ጠይቅሽን። እኔ በግሌ በጣም ያን ጊዜም የግል እንትን አልነበረኝም። በጣም ልቤ ንጹህ ነው ለአንቺ። በርችልኝ። ኩርፊያም አልነበረብኝም፣ አላዘንኩብሽም ነበረም። ምክንያቱም ስራ ስለሆነ የሰራሁት። አሁን ግን እንዲህ ድንጋይ ተሸክመሽ እኔ ያን ጊዜም ቢሆን ብያለሁ፣ መጫት ናት። መጫት ደግሞ ችግሩ ብዙ ነው ብያለሁ። አሁን ደግሞ ራስሽ በራስሽ አዎ የተወሰነ 10%ን እንደዚህ ብዬ ዋሽቻለሁ ላልሽው ግን ኢትዮጵያውያን በእርግጠኝነት ይቅርታሽን ይቀበላሉ። 4 ኮድ ነው ያላት፣ ሚርባትም 2 ነው። ያ ረሃብ ደግሞ አስዋሽቷታል ብዬ እኔ እረዳለሁ። በሌላ በኩል አንድ መጽሐፍ ላይ ለአንቺም ለተመልካቾችም ለመንገር ያክል አንድ ያነበብኩትን ነው የምነግርሽ። አንድ ሰው ትንሽዬ ችግር ለምሳሌ ለምሳ አቶ ወይ ለራት አቶ ብቻ ራት አልበላሁም ምሳ አልበላሁም አብላኝ እባክህ ብሎ የሆነን ሰው ሲጠይቀው በቀላሉ ላይረዳኝ ይችላል ብሎ ስለሚያስብ ሳምንቴ እኮ ነው ምግብ ከበላው ሰዎች እንዲህ አድርገውኝ እንዲህ ምናምን ብሎ የመጨረሻ አሳዛኝ ታሪክ ግልጽ ነው ጨምሮ እየተናገረ ከሆነ ያነበብኩት መጽሐፍ የሚለው እየተናገረ ከሆነ የእሱ ውሸታምነት ሳይሆን የሚነግረው ሰው ልበደንዳናነቱን ነው የሚያሳየው። በቀላሉ አይረዳኝም ብሎ አመነ። የውሸት ታሪክ ፈጥሮ ጨምሮ ነገረው። ምክንያቱም መብላት ስለፈለገ ትክክል ይላል መጽሐፉ። አሁን አንቺ በቀላሉ ሰዎች አይረዱኝም ብለሽ አሰብሽ፣ የተወሰነውን ጨማመርሽበት። የጨማመርሽው አንቺ ስላልቸገረሽ ሳይሆን ሰው በደንብ እንዲረዳኝ የሆነ ታሪክ ሊጨምርበት ብለሽ ነው አይደለ? ስለዚህ ተመልካቾቻችን ይሄ ያነበብኩት መጽሐፍ አንድ ጊዜ አንድ ሰው ትንሽ ተቸግሮ ግን በጣም እንደተቸገረ አድርጎ ችግሩን አጋድሞ እያወራ ከሆነ የምነግራቸው ሰዎች በቀላሉ አይረዱኝም ከሚል እና ምናልባትም ደግሞ ያ ሰው መጽሐፉ የሚለው እናንተ ልበደንዳና ስለሆናችሁ ያ ሰው ችግሩን በዚህ ልክ አሳዝኖ ነገራችሁ ሲል ሰምቻለሁ። ግልጽ ነው አይደለም? ሌላ አንድ ታሪክ ልጨምር። እግረኛው ግን ምን ማን ተናግሮት ነው እንደዚህ የሆነው? ድሮ እኮ እሱ ልካቸውን ነበር የሚነግረው። የዋሸን ሰው እዛው ነበር የሚያዋርደው። ምን ሆኖ ነው ለእሷ ጊዜ? ለምን ፈራት? ውሸትን ማለባበስ ለምን ያስፈልጋል? ፓትርያርክ ዘኢትዮጵያ ባል ምናምን ያስፈልጋል። አንድ ጊዜ አንድ ሰው ስራ ቅጠሩኝ ብሎ ወደ እሳቸው ሄደ። ተመልካቾቻችን እሷ ከነገረችኝ ታሪክ ጋር የሆነ እናንተን ለማሳመን ጨምሬያለሁ ካለችው ነገር ጋር ይሄኛው ትዝ ብሎኝ ነው። ይሄ ሰው ወደ ብፁዕ ቅዱስ አቡነ ጳውሎስ ቢሮ ገባና ስራ ይስጡኝ እንደዚህ ተቸግሬያለሁ እየተመላለስኩ የሚቀጥረኝ አጣሁ ይላል። ይሄን ሲነግራቸው አብሮ ማንን ይዞ ሄዷል? ይሄ ሰው ባለቤቱን፣ ነፍሰ ጡር ባለቤቱን ይዞ ሄዷል። እየሰማሽኝ ነው? ነፍሰ ጡር ባለቤቱን ይዞ ሄዶ ስራ ይቅጠሩኝ ሲላቸው እሳቸውም በል ውጣ ይሉና ወዲያው የሆነ የእሳቸውን ተላላኪ ይጠሩና ለዚህ ሰው ስራ ስጠው ብለው ያዛሉ። ይሄ ሰው ደግሞ የምር ይሄ ሰው ተቸግሯል አልተቸገረም ብሎ ማጣራት ጀመረ። ማጣራት ሲጀምር ሚስቴ ናት ብሎ ይዟት የሄደ ነፍሰ ጡር የሌላ ሰው ሚስት ናት። ነገር ግን ስራ እንዲቀጥሩት ምን አደረገ? ሚስቴ ነፍሰ ጡር ናት፣ እኔም ስራ የለኝም፣ ይኸው በቅርቡ አይኔን በአይኔ ላይ ነው፣ ሚስቴም ልትወልድ ነው። በምን አይገባትም እንጂ እኮ ህዝቡ እንዲረዳሽ ባልሽን ያለ ስሙ ስም ሰጠሽ እንዲያረግሽው እያላት ነው። ግን ጀለሴ አትባለንም እንጂ ለምን ባሏ ላይ ቢላ ያነሳት ሴትዮ፣ የባሏን ባጃጅ ሸራውን በቢላ የቀደለች ሴትዮ፣ የባሏን ልብስ ሙሉ አቃጣ በለበሰው ያስቀረችው ሴትዮ፣ የባሏን ባጃጅ ለማቃጠል ክብሪት ይዛ ስትዞር ፖሊስ የያዛት ሴትዮ፣ አሁን እሱ ቦታዋ ድረስ ነው ሄደው ሀገሯ ድረስ ነው ሄደው እንዲህ እዛው ብታቃጠለውስ በቁሙ
ፈርቶ ነው ተረዳሁት ብሎ ቅዱስ ፓትርያርኩን አሳመናቸው። ከዛ ይሄ ያዘዙት ሰውዬ ደግሞ ተመለሰና አይ ቅዱስ አባታችን ትናንትና እኮ ሚስቴ ናት ብሎ ይዟት የመጣው ነብሰ ጡሩ ሚስቱ አይደለችም፣ የሰው ሚስት ናት እና ይሄ አታሎናል፣ አንቀጥረውም ይላቸዋል። ፓትርያርኩ ምን ቢሉ ጥሩ ነው? የእኛን ጭካኔነት አይቶ እርጉዝ ሚስት ይዞ መጣ። ይሄ የሚያሳየው የእኛን ጭካኔ ነው። በቀላሉ እንደማንቀጥረው አወቀ። ነብሰ ጡር ተከራይቶ መጥቶ እኛን ለማሳመን ሞከረ። ይሄ የእኛን ልበ ደንዳናነት ነው የሚያሳየው። በአስቸኳይ ቅጠረው ብለው ስራ ያስቀጠሩታል። እሱ በአሽሙር እሷን እየልካት ነው። ጀለሲ ግን ደስ አላት። ይሄ ቄሱ ነው፣ ቄስ ናቸው። ቄስ ይህ የሚያሳየው የእኛን ጨካኝነት ነው። በቀላሉ እንደማናዝን በቀላሉ እንደማንቀጥረው ስለገባው ነብሰ ጡር ተከራይቶ መጥቶ ሚስቴ ልትወልድ ነው፣ ልጄን ምን አበለዋለው፣ ነብሰ ጡር ሚስቴን ምን አበላታለው አለ እንድንቀጥረው። ስለዚህ አንቺም የኢትዮጵያ ሕዝብ እንዲረዳሽ ያልደረሰብሽን ደረሰብኝ፣ ባልሽ ያላረገሽን አረገኛልሽ። ይህ የሚያሳየው የኢትዮጵያን ሕዝብ ጨካኝነት ነው። በቀላሉ ብር አይሰጥም አለች። ደስ አላት። ለቷ ያገዘ መሰላ። ግን ጀለሲ አሽሙሩ አልገባትም። አሁን አንቺ መረዳት ፈልገሻል። ሀቆ ይሄ ነው አይደለም? እያየሽን አሜናት መረዳት ፈልገሻል። ችግር ገባሻል። ነገር ግን ቅድም እርዳታ ፈልጌ አይደለም ሰውን ይራበኛል አለች። መረዳት ፈልገሽ በጣም እንደዚህ በግልጽ እኮ ብትነግሪን እኮ በቃ ይገባናል። እኛው እሺን ጨምረሽ ጨማምረሽ ነገርሽን። ችግሩ ግን አለ፣ የጨመርሽው ደግሞ አለ፣ ያጋነንሽው። ይሄ ሰው እንዲያምነኝ ብለሽ ልክ ቅድም እንደነገርኩሽ ታሪክ እንጂ አንቺ ችግር ላይ እንደሆንሽ እኔም አሁን እያየሁሽ ነው። ስለዚህ ሰዎች ሁሉ እንዲያግዙሽ፣ ወደ ጤናሽ ወደ ልብሽ እንድትመለሽ ይኸው እኔም ሁለት ታሪኮችን ጨምሬ የምናገረው የተወሰነ ሰው እንዲረዳሽ ብዬ ነው። እኔ ግን በግሌ አሜናት በጣም ልብሽ ቀና ነው። ልጅ ነሽ፣ ደግሞ ገና ብዙ ታድጊያለሽ። ህፃን ልጅ አለችሽ። ደግሞ ለልጅሽ ደግሞ ጤና ሆነሽ መኖር አለብሽ። ልጅሽን ነገ እጇን ይዘሽ ትምህርት ቤት ማድረስ አለብሽ፣ መመለስ አለብሽ። አሁን ባቲ ነው ያለሽው? ባቲ ነኝ። ግን ማለት ነው አንዴ ልናገር። ኮዝያ አከራዬ እንደመጣሁ ወሎ ውስጥ እሷ ቤት ነው የገባሁት። በጣም ነው የማመሰግናት። በጣም ቀላል የሆነች ሰው ናት። ቢያንስ ውስጤን የምትረዳ አይተዋለች። ልክ ሲያዩት በቃ ለእኔ ስሜት ብለው ራሱ ተደብቀው ነው የሚያዩት። እሷም ባለቤቷም የሰፈርም ጎረቤቶቿ ማለት ነው ስሜቴን ስለተረዱ ማለት ነው። በጣም የማከብራቸው ጥሩ ጎረቤት ጥሩ አካራይ ነው የሰጠኝ። አመሰግናለሁ። በዚህ በስተ መጨረሻው ደግሞ አጠር አድርጌ የምናገረው አብይ ልብ ግዛ። እኔ በጣም ነው የምወደው፣ በጣም ነው የምወደው። በደንብ ንገሪ በረበናትሽ። በጣም ነው የምወደው፣ በጣም ነው የማከብረው። ገባ ልብ ግዛ። አሁንም ተስፋ አለኝ። በደሌን አላስታውስም። የሰው ልጅ ይቀይራል እያምናለሁ። አሁን ላይክ አልፈልግም ብለዋል ነበር። ልጁን ለባዳ ልትሰጥበት አልነበር? ያንተ ማስታወሻ አልፈልግም ለባዳ ነው መሰጣት፣ የኢትዮጵያ ሕዝቡ ይውሰዷት ስትል አልነበር? አሁን ልብ ግዛ። በጣም ነው የምወደው፣ በጣም ነው የምፋቅረው። ታሳብደን ነው ሴትዮዋ። ለአብርሃም ይቅርታ አድርገሽለት አብረሽው የምትኖሪው የመጀመሪያ ኢንተርቪው ላይ እንደተናገርኳችሁ ግማሽ ፐርሰንት በጣም ለእኔ ጥሩ ነበር አላልኳችሁ? ያችን ጥሩ ልቡን ይመልስልኝ በቃ። ከዛ በሽቶኛለሽ እና እዚሁ መተን ደግሞ ያው እርቅ ፈጣሪም ይወደዋል። ተስፋ አለኝ ለልጄ ስል ማለት ታርቃቸዋል። እኔ እሱ እንትን ከሆነ ፈቃደኛ ከሆነ አንቺም ተለውጠሽ አንቺም በዚሁ አሁን ላይ ግን ልቡ እንደደነደነ ነው። አብሬ ልብ ግዛ ልክያዬ ነው የምለው። ልብ ግዛ። በኮሜንት አንዳንድ ኮሜንት ደግሞ እንትን የሚሉ አሉ ሴቶች ማለት ነው። በቃ አንቺ ለሱ አትገቢውም እናገባዋለን። አታገቡትም። ባሌ በስተመጨረሻ ወስደዋለሁ እና ልብ ይገዛል። ሁሉም ሰው ምን እንዳለ እኔም ስታካም ስተካከል ይሆናል። እሱም ደግሞ በርቀት በናፍቆት እያደ ልብ ይገዛ ይሆናል። ልጅ ነው ሁለት ሲያመልጣታያቸው እኔም ታክሜ ስተካከል ይሆናል። ያ ማለት እሷ እንደሆነች ጥፋተኛ የምትደበድበው የምትቀጠቅጠው ሰውየውን የምትበድለው እሷ እንደሆነች አመነች ማለት ነው። እና ሴቶች በኮመንት አንቺ አይገባሽም፣ እሱ ጥሩ ሰው ነው፣ እኛ እናገባለን። ኖ ኖ ኖ አታገቡትም። በስተመጨረሻ ባሌን ወስደዋለሁ፣ እንደ እቃ ስፈልግ እጥልሃለሁ፣ ስፈልግ አነሳሃለሁ እያለችው ማለት ነው። ትገለው ነው ሰውየው። እሱም ልጅነት አለብን። እኔ 23 እሱ 24 ምናምን አካባቢ ላይ ነው ማለት ነው። አፍለኝነት የሆነ በቃ ብዙ ነገር አለ። ብቻ
በዚህ አጋጣሚ ደግሞ የቤተሰብ ማጣት ብዙ ነገር ችግሩ ምኑ ያሳለፍኩት በሰው ቤት የተለያየ ነገር ያ ነው አሁን ውስጤ ላይ እያደረብኝ እንደዚህ እያሳሰበኝ እና በሽተኛ ለሆንበት የቻልኩበት ምክንያት እሱንም ተስፋ አደርጋለሁ። እንግዲህ አስተዳደጊ በልጅነት ያየሁት ቤተሰብ ምን ያ ነው ውስጤ እንትን እያለብኝ። ስለዚህ ባልሽ አይደለም አሳበደኝ፣ እሱ ነበር አሳበደኝ ያለችው። አሁን ግን ፈጣሪ ሀቁን ሲያወጣለት ራሷ በራሷ እየተናዘዘች ነው። ያደግኩት እድገት የቤተሰብ ምናምን ያሳለፉት ነገር ያ ነው እንደዚህ እንትን እያለብኝ እንዲህ ከነ ሀረካቷ ነው ማሳያችሁ የሰውነት እንቅስቃሴ ያ እንትን እያለብኝ እንደዚህ የምጨነቀው እንትን ምለው ምናምን እሷ በእሷ የልጅነት ትሮማ እሱን ዋጋ እያስከፈለችው ነው። እሷ ባደገችው አስተዳደግ እሷ በደረሰባት ነገር በህይወቷ እሱን ዋጋ እያስከፈለችው ነው። ምንም በማያውቀው ነገር በእሷ ህይወት ስለገባ ብቻ ከእሷ ጋር ሪሌሽንሽፕ ስለፈጠረ ብቻ ይሄ ሰውዬ አቢዩዝ እየተደረገ ነው፣ እየተበቀለችው ነው። ይቅርታ እንደምትለኝ ያው በቃ እሱ ይቅርታ እንደሚጠይቅሽ ተስፋ ታደርጊያለሽ። ወደ ባልሽም በጣም ደስ ይላል። አብርሃም ተስፋ አለን በዚህ አያልቅም። ትዳራችሁ ተመልሶ አሚናት ሮዛ ወይም እሱ ሮዛ ነው የሚልሽ። መልካም እድል እመኝልሻለሁ። ስልክሽን፣ የባንክ አካውንትሽን፣ የንግድ ባንክ አወጣሽ? የንግድ ባንክ አወጥተሻል? እሺ፣ ስልክሽና የባንክ አካውንትሽ አዋሽ ባንክም አለሽ? ከስር ቪዲዮ ላይ ያደረገዋለሁ። ኢትዮጵያውያን በሙሉ ይህን ቪዲዮ የምታዩ በምክንያት የምታምኑ ደግሞ አሚናትን ከረዷት። እኔ ያ ቢሆን የተለየ እኔ እንደዚህ አልነበረም። አንተን ማቀቅ እውነቱን ስትናገር ነበር ማቀቅ። በጣም የሚያሳዝነው ነገር እግረኛው እውነቱን ስትናገር ነበር ማቀቅ። እያንዳንዱ የምታቀርበው ሰው ሲዋሽ ታፋጥጠው ታጋልጠውም ነበር። እሷ ግን እንደ ዋሸች እያወቅ ለምን ትሸፋፍንላታለህ? አንደኛ። ሁለተኛ ነገር የህዝብ ትችት ፈርተህ ከሆነ ከዚህ በፊት ላፋጠጥካቸው ሰዎች ትችት ደርሶብህ ከሆነ ያ ከሆነ የቀየረክ ላመንክበት ነገር ሟች መሆን አለብክ። ጋዜጠኛ እንደዛ ነው። አቋምክ በህዝብ አስተያየት ሊቀየር አይገባም። ያመንክበትን ነገር ትናገራለህ። የሚንጫጫ ይንጫጫ፣ የሚሰድብክ ይሰድብካል፣ የሚያደንቅክ ያደንቅሃል እንጂ በአኮርዲንግ ቱ ኮመንት ያንተ ማይንድ መቀየር የለበትም። እቺ ልጅ እንደዋሸች ሁሉም ያውቃል። ራሷን ማመነች። ፈርቷት ነው የምትሉ ኦኬ። ወይ ደግሞ ከእሷ ጋር ከተለያየ በኋላ መግለጫ ይስጥ። አጠገቤ ስለነበረች ለነፍሴ ፈርቼ ነው። ለባሏ ያልተመለሰች ሴትዮ ሚስት የሆነ ነገር ብታደርገኝ እዛ ጋር ብዬ ለነፍሴ ፈርቼ ነው እንጂ ሴትዮዋ ትክክል አይደለችም ብሎ ይናገር። እርዳ ስላወቀ ነው። አዎ ሲጀመር ማንም አይረዳትም። ሽቀላን የወጣችው። ሁለተኛ ደግሞ ባሏ ላይ እያደረሰች ያለችው ግፍ ስፈልግ ቀጥቅጬ አውጥቼ እጥልሃለሁ። እኔ ደግሞ በፈለግኩ ሰዓት ሙዴ በሆነ ሰዓት ከጣልኩበት አነሳሃለሁ። ላይክ አንተ እቃ ነህ። ስፈልግ ምጥልህ ስፈልግ ማነሳ አይነት ነገር ነው። ሴቶች ላይ ሲደረግ ኖ እያልን ወንድ ላይ ሲደረግ ለምንድን ነው ዝም የምንለው? ወንድ ስለሆነ ነው እሱ እንደዚህ አቢዩዝ እያደረገችው። የባጃጁን ሸራ በቢላ እየቀደደች ባጃጁን ለማቃጠል ክብሪት ይዛ እያሳደደችው፣ ልብሱን ሰብስባ ሙሉ እያቃጠለችበት ግፍ ነው ይሄ። እኔ ደግሞ እንደ ወንድ ልጅ እናት እንደዚህ አይነት ግፍ እየተፈጸመ እያየው በፊት ለፊቷ ነግሬያታለሁ ውሸታም እንደሆነች። መጥታ እዚህ ቤት ገዝት ገብታ ውሸታም ነሽ አንቺ ብያት ይቅርታ የጠየቀችው ለምንድን ነው ካላችሁ እርዳታ ፈልጋ። ግን የኢትዮጵያ ሕዝብ ይቅርታ የሚያደርግላት ባሏን። አዎ ውሸታም ነኝ፣ አዎ አጥፍቻለሁ፣ ውሸቴ ደግሞ ይሄ ነው፣ እንደዚህ አላረከኝም፣ አዎ የቤት ኪራይ ትከፍልልኛል፣ አዎ አስቤዛ ትገዛለች፣ አዎ ብላ እውነቱን አምና ይቅርታ ስጠይቅብን ነው የኢትዮጵያ ሕዝብ ይቅርታ የሚያደርግላት። እንዲህ ተሸፋፍኖ ይቅርታ የለም። እስቲል ባሏን እንዳልበደለችው ራሷ በአፋ ምን ላለች? ልብ ግዛ እፈልግሃለሁ፣ ሴቶች አትወስዱትም፣ በኋላ ላይ ነው ይወስዷሉ። ላይክ እኔ ለጊዜው ነው ጣልኩት፣ በኋላ አነሳዋለሁ፣ እንዳትነኩት እንደ እቃ ጨሚያቃ እንጂ ደግሞ በድፍረት እዚህ ቤት መምጣቷ ስንት ቀን ሙሉ እኮ 3 ቀን 4 ቀን ይሆናታል መታ አስገብኝ ብላ ዛሬ እድሉን አግኝታ የገባቸው። አዎ ቅድም መታ እዚህ በጣም ጮሃ ነው ሄደችው። ጮሃ አስመስላ ዋሽታ። መጀመሪያ ምን አለች? ሀቢባ ፎቶዋን ለጥፌ እጠራታለሁ ብለሽ ነበር፣ ይኸው መጥቼልሻለሁ አለች ስትል ፎቶዋን ለጥፌ እጠራታለሁ ያልኩበትን ቪዲዮ ያሰሚኝ ስላት አውቄ ነው እባክሽ እንድታስገብኝ። ዩሲ ውሸት ለእሷ ኖርማል እንዴት እንደሆነ። እሺ መጀመሪያ እኔና አንቺ መነጋገር ከመጀመራችን በፊት
ፎቶ አለጥፌ እጠራታለሁ ያልኩበትን ቪዲዮ አሰሚኝ። ቮይሱን ክፈችና ቪዲዮን አሰሚላለሁ። አውቄ ነው ይቅርታ፣ እንደሱ የሚል የለም። እኔ እንድታስገብኝ የተጠቀምኩት ዘዴ ነው። ማኒፑሌት አደረገችኝ እንዳስገባት። ገባችሁ? ከገባት በኋላ ለእሷ ኖርማል ነው። ሰዎችን ለመጠቀም መዋሸት ኖርማል ነው። ለመረዳት መዋሸት፣ ለመረዳት የባሏን ስም ማጥፋት ለእሷ ኖርማል ነው። ያላደረጋትን አደረገኝ ማለት ነው። ስለዚህ ውሸት ኖርማል የሆነባቸው ሰዎች ደግሞ በጣም